በርግጥ ማህበረሰቡ በርግጥ ቁጥር ይፈልጋል ማንኛውም ሰው ባይኔቸር ይሄን ያህል ካወጣ ይሄን ያህል ታተርፋለህ ስትለው ደስ ይለዋል። ሀገር በሁለት ፕሬዝዳንት አይመራም አይደል? ኤግዛክትሊ። ቤተሰብ ውስጥም እንደዛው አንዱ ዲሲዥን ሜከር መሆን አለበት። ቁጥር ከደፈርኩኝ ጥናት አጥንቼ እርግጠኛ ሰው ምክር ያስከፍላል ብለው ይለጥፋሉ። ምን አይነት ምክር ነው የምታመጣው? ቅድም ያልነው በጣም ቆንጆ። እሺ ሌትስ ሴይ አሁን እንግዲህ በብዛት ከተማ ውስጥ ኤሌክትሪክ መኪና ነው ያለው። ኢምፖርት ከሚያደርገው በላይ ኤክስፖርት ማድረግ አለበት ስቴብል ለመሆን እንደ ሀገርም ለመቀጠል ወይም ደግሞ የራሱን ትሬድ ባላንስ ማስተካከል አለበት። ይሄ ፖለቲካል ኢምፕሊኬሽኑም ቀላል ስላልሆነ ፓርቲዎች የምርጫ ክርክር አንድ እንትናቸውም ይሄ መሆን አለበት ብዬ አስባለሁ። አንድ ስኒ የኢትዮጵያ ይርጋ ጨፌ ስፔሻሊቲ ኮፊ ኮሪያ ላይ የሚሸጠው ስንት ነው? አንድ ስኒ ነው ያልኩ። እንትን ላይ ታስደግማላችሁ ወይ ቶዮታ ላይ ታስደግማላችሁ ወይ ምንድን ነው አለ። ቢካዝ በተለይ እነዚህ ነቪትስ እና ኮሮላ ላይ አንድ እቃ ሁለት እቃ አምጥተህ ትንሽ ነገር አምጥተህ ትርፍ አትጠብቅም። ለምሳሌ ብድር ቀላል ነገር አይደለም። ብድር ስትበደር እንደ ካምፓኒ አሴት አስይዘህ ነው ዝም ብለህ አትበደርም። ብድር መበደር ማለት ከመሸጥ ያልተናነሰ ነገር ነው። ባይዘው ያለን ዋጋ ላይ እስከ 20% 25% እንቀንሳለን። በእኛ በኩል ለሚመጣው በእናንተ በኩል ይምጡ ችግር የለም። ሰበዝ ምን ሰርቪሶችን ይሰጣል በተለይ ለስታርታፖች? ምናልባት ለሰበዝ ቤተሰቦች ምክር ሊብለህ እሺ ፒኤልሲ ሲያቋቁሙ መጠንቀቅ አለባቸው የምትል በተለይ ከሌጋል ፐርስፔክቲቭ አንጻር የተወሰነ ነጥቦችን። በጣም ጥሩ። ፒኤልሲ ሲያቋቁሙ ምንድነው መሰለ ግልጽ ይሁኑ። አሁን ፒኤልሲ እንትን ይፈልጋል፣ ትራንስፓረንሲ ይፈልጋል። ገንዘብ ነው ያጣላል። ለምሳሌ እኔ እናንተ አሁን በሞቅታ ተነስተን የሆነ ፒኤልሲ እንመስርት 50% ሼር ልንባባል እንችላለን። እኔ አሁን ለምሳሌ የመጀመሪያው ምክሬ 50% ሼር አታርጉ። እኩል የሚባል ነገር የለም። አንድ ሰው ከፍ ያለ 51-49 ይሻላል። ምክንያቱም ቮቲንግ ፓወር አንድ ሰው መሪ መሆን አለበት። ቤት ውስጥ ለምሳሌ ገባ ባልና ሚስት ከሆኑ እውነት ነው እኩል መብት የቤተሰቡ አሁን ለሁለቱም እኩል መብት ይሰጣል፣ እኩል ይወስኑ ይላል። ግን አገር በሁለት ፕሬዝዳንት አይመራም አይደል? ኤግዛክትሊ። ቤተሰብ ውስጥም እንደዛው አንዱ ዲሲዥን ሜከር መሆን አለበት። ስለዚህ የሆነ ኢሹ ቢመጣ እንኳን ስንትና ውይይት ላይ አንዱ ቮቲንግ ፓወሩ ከፍ ቢል ቆንጆ ነው። አንደኛውን ሰው እንደ ሊደር አክሰፕት ማድረግ ግዴታ ነው። ፒኤልሲ ላይ ብዙዎቹ ሲፈርሱ ስላየው ነው። ብዙዎቹ የሚፈርሱ ችግር የለም እኩል እንውሰድ ይሉሃል። በቃ ይፈራራሉ። አንዱን አሳልፈው መሪ ማድረግ አይፈልጉም። ስራ አስኪያጅም ሲደረግ ከስራ አስኪያጅ ክህሎቱ ተነስተው አይደለም ሰንባዴ ስራ አስኪያጅ የሚያደርጉት። ዝም ብሎ ይነሱና ጀስት ጊዜ ያለው ሰው አንተውን በቃ በፍጹም ስህተት ትልቅ ስህተት እሱ ላይ በጣም ሲሪየስ ሼር አሎኬሽን ላይ ስራ አስኪያጅ አመራረጥ ላይ ከዛ ደግሞ በመስረቻ ጽሁፍ ላይ ሼር አሎኬሽን ላይ አንዳንድ ፒኤልሲዎች ላይ ምን ገጠመኝ መሰለኝ ሼር ካምፓኒዎች ላይ አይዳውን ያመጡት ሰዎች ለራሳቸው 50+ ወይም ደግሞ ሆነ ፐርሰንት ከፍ ያደርጉ ይወስዱና የሚወስዱት እንዳልኩ ሊድ ለማድረግ ሳይሆን ሜቢ በቀጣይ አቢዩዝ ለማድረግ ድርጅት ወደ ራሳቸው በፈለጉት አቅጣጫ ለመውሰድ እንዲመቻቸው 50+ አድርገው የሚወስዱ ሰዎች አሉ የሚፈልጉታልና ይሄንስ ምን ትላለህ? እሱ ላይ መተማመን ነው መተማመን ቢካዝ በአዲሱ የንግድ ህግ አሁን ኖርማሊ በፒኤልሲ አይዲያውን ወደ ገንዘብ አክቹዋል ካሽ ኮንትሪቢዩሽን ነው ካፒታል የሚባል። ካፒታል ማለት ወይ ካሽ ነው ወይ ፕሮፐርቲ ነው አሴት ነው። አይዲያን ወደ ገንዘብ የምትቀይርበት እንትን የለውም አሁን በእኛ አሰራር እና ኖርማሊ አይዲያውን ያመጡት ሰዎች ፕላስ መውሰዳቸው ፕራክቲካሊ ብዙ ያጋጥማል። እሱን ግን መተማመን ዲል አይደል ቢዝነስ ዲል ስለሆነ እንግዲህ አይዲያውን ያመጣው ሰው የተሻለ ነገር ቫልዩ አምጥቻለሁ ብሎ ካሰበ ዲል አድርጎ መውሰድ ነው። ግን አቢዩዝ እንዳያደርገው ደግሞ ሌሎች ሜካኒዝሞች ማበጀት ነው። እዚህ ጋር ላነሳለ የምፈልገው አብሮ እንዲመልስልህ መመስረቻ ጽሁፍ ላይ በደንብ ሲሪየስ መሆን። አሁን መተዳደሪያ ደንብ ቀርቷል፣ ግን ደግሞ ቅድመ ሁኔታ አይደለም እንጂ ድርጅት ውስጥ ማድረግ ይቻላል። ቢኖር ጥሩ ነው። እንደው ለውስጥ ደንብ ያስፈልጋል፣ ግዴታ ነው። ችግር ቢፈጠር እንዴት ይፈታል? ትክክል። ማን ኃላፊነት መውሰድ አለበት? ትርፍ እንዴት ክፍፍል እናደርጋለን? በምን መልኩ ሪኢንቨስት እናደርጋለን? ስራ አንድ ሰው በአግባቡ ኃላፊነቱ መወጣት ባይችል በምን መልኩ ማኔጅ መደረግ አለበት የሚሉት ነገሮች ትክክል በውስጥ ደንብ ወይም ደግሞ እንደሚባለው በመተዳደሪያ ደንብ ቢኖሩ ይመከራል። ኖርማሊ ግን አሁን ለማቅለል ተብሎ በፊት መመስረቻ ጽሁፍም መተዳደሪያ ደንብም ለመመስረት ያስፈልግ ነበረ ኖርማሊ። አሁን መመስረቻ ጽሁፉ ብቻ ሆኗል። አሁን ግን መመስረቻ ጽሁፉም ላይ ዲቴል ነገር ማስገባት አይከለክልም፣ ማስገባት ይቻላል። መመስረቻ ጽሁፉ ሲገባ ምንድነው መሰለ የሚደረገው የማኔጅመንት ሂደቱን ግልጽ ማድረግ ይቻላል። አሁን ብዙ ሰው ምንድነው የሚያደርገው? እናንተም እንደውም አንድ ደስ ያለኝ ከምትሰጧቸው ሰርቪሶች አንዱ ካምፓኒ ሴታፕ ማድረግ ካምፓኒ መመስረት አንዱ እንደሆነ አውቃለሁ።
ካምፓኒ ሴታፕ ስታደርግ ሄደህ ዝም ብለህ ሴታፕ አታደርግ። መመስረቻ ጽሁፍ ታዘጋጅላቸው። ስታዘጋጅላቸው ዲቴሉን ማወቅ አለባቸው። ብዙ ሰው ኮፒ ፔስት አድርጎ ነው ሄዶ የሚያጸድቅ። እሱ ነገር አለ። እኔ አሁን ብዙ ጊዜ ካዘጋጀው በኋላ በደንብ አይታችሁ መልሱልኝ እላቸዋለሁ። በቃ አልቋል እኮ ምኑን እናያለን ሲሉ ነው። ለስራ አስኪያጅ የተሰጠው መብት አለ፣ ምክትል ስራ አስኪያጅ የተሰጠው መብት አለ። የትርፍ ክፍፍል ላይ በተመለከተ፣ የስብሰባ አጠራር ላይ በተመለከተ የተቀመጡ ነገሮች ቢኖሩ የተቀመጡ ነገሮች አሉ። ያስኬዳሉ ወይ? ይህን ነገር በደንብ አይታቸው። አሁን አንዳንዶቹ ደስ የሚለኝ በደንብ አይተው ወርድ ባይ ወርድ ቼክ አድርገው ይሄ እዚህ ጋር ቢሆን ይሄ እዚህ ጋር ይስተካከል ምናምን የሚል ነገሮች አሉና ባለፈው እንደውም አንዱ በጣም ያደነኩት ከብድር አወሳሰር ጋር በተመለከተ ስራ አስኪያጁ ድርጅቱን ወክሎ ብድር መጠየቅ ይችላል፣ ምን ያህል ማድረግ ይችላል፣ የግል ንብረቱን ማስያዝ ይችላል አይችልም ምናምን የሚሉት ነገሮች ረጅም ሰዓት ነው በቃ የተከራከርንበት። በደንብ ሪፋይን አድርገን ነው መጨረሻ ላይ የጸደቀው። አብዛኛው ግን በቃ ለሰንበድ የተዘጋጃለ ኮፒ ፔስት ይደረጋል። ከዛ መጨረሻ ላይ በቃ እሱን ይዘው መጥተው ይሄን እናጸድቅ የሚሉኝ አሉ። የብዙ ሰው አሁን እንትን ውልና ማስረጃ ብትሄድ ችግር ይገጥማቸውና መሀል ላይ በቃለ ጉባኤ ሲያስተካክሉ ነው የምታገኘው። ሌላ ጊዜና ወጪ ነው ጉዳት ይደርሳል እንጂ። ለምሳሌ ብድር ቀላል ነገር አይደለም። ብድር ስትበደር እንደ ካምፓኒ አሴት አስይዘ ነው ብላ አትበደርም። ብድር መበደር ማለት ከመሸጥ ያልተናነሰ ነገር ነው። ባይዘው ለአንድ ስራ አስኪያጅ የመበደር ስልጣን ሰጠኸው ማለት የድርጅቱን ምን አስይዞ ነው የሚበደረው? ቋሚ ንብረቱን አስይዞ ነው የሚበደረው። መኪና ካለ መኪና፣ ቤት ካለ መኪና። ስለዚህ ያንን ለሶስተኛው ወገን እንዲያስተላልፍ በሌላ ቋንቋ ፈቀድክለት ማለት ነው። ስለዚህ እዛ ላይ በጣም ሲሪየስ። አሁን ብድር ከሆነ ትልቅ ነገር ነው። ስለዚህ በተቻለ መጠን በጠቅላላ ጉባኤ ቢወሰን መሸጥ ቋሚ ንብረቶች መሸጥ ምና በጠቅላላ በሼር ሆልደሮች ቢወሰን በዛ ቃለ ጉባኤ በተቻለ መጠን ለስራ አስኪያጁ የሚሰጠው ስልጣን ግልጽ ቢሆን። አንዳንድ ጊዜ ለስራ አስኪያጁ አልቲሜት ስልጣን ይሰጥና ሁሉ ነገር ጎን ከሆነ በኋላ ካለቀ በኋላ አስቸጋሪ ነው የሚሆነው። አንዳንድ ጊዜም እንደዛ ሲባል ደግሞ ለስራ አስኪያጁ ነው በጣም ሊሚትድ ስልጣን ከሰጠው ደግሞ ለአሰራር ያስቸግራል። ሁሉ ጊዜ ሊጠራህ ነው ሼር ሆልደር ጠቅላላ ጉባኤ ሊጠራ ነው ሊሰራ ይችላል። እሱ ደግሞ ያስቸግራል። ስለዚህ ኤሪያዎች መለየት አለበት። አልቲሜትሊ በጣም አሊሚትድ አድርገው ወይም ደግሞ ገደብ አልባ አድርገው የምትሰጣቸው ነገሮች ይኖራሉ። ግን ግዴታ ሼር ሆልደሮች ተሰብስበው መወሰን ያለባቸው ነገር ሊኖር ይችላል። በትክክል በተለይ ሴንሲቲቭ ነገሮች ላይ በጣም ጥንቃቄ ማድረግ። ግን በዚሁ ላይ አንዳንድ ሼር ካምፓኒዎች ላይ ለምሳሌ በተለይ ቃለ ጉባኤ ሲጸድቅ ምናምን እየሄዱ ላለመፈረም ወይም ደግሞ ጊዜ እጥረት በሚል ሙሉ ውክልና ለስራ አስኪያጁ ይሰጡታል። ስለዚህ ስራ አስኪያጁ ኤኒታይም የራሱን ቃለ ጉባኤ ያጸድቃል፣ ሄዱ ያጸድቃል። እውነት ነው። ምን አግባብ ነው ብለህ ታስባለህ? አይመስለኝም። ከዛ ይልቅ እንግዲህ ድርጅት አት ዘ ኤንድ ኦፍ ዘ ይር ጸብ ሁሉ ሊመጣ ይችላል። ይሄን ጉዳይ እኮ አላወቅሁትም የሚል ሁሉ ችግር ይመጣል። ትክክል። ደግሞ ስራ አስኪያጁንም እኮ ያው የሰጠውትን ውክልና ከቅልቦና ውጪ ባልተገባ መንገድ ተጠቅሞታልን ብሎ ስራ አስኪያጁንም ነገ ተጠያቂ ማድረግ ይመጣል። ስራ አስኪያጁም አልቲሜት ስልጣን ተሰጠው ማለት ነገ አይጠየቅም ማለት አይደለም። ስራ አስኪያጁም ሙሉ ነገር ወደሱ ሲመጣ ኮንሽስ መሆን አለበት። ገብቶሃል አይደለ? ሁሉን ነገር በውክልና ከሰጠውክ እንደፈለክ ብታረግ አልጠይቅህም ማለት አይደለም። ኤግዛክትሊ። እንደም የበለጠ በርደን ነው። ነገ ልጠይቅህ እችላለሁ። የሰጠሁት የውክልና ስልጣን ለራሱ ጥቅም ወይ ለሌላ ሶስተኛ ቅን ባልሆነ ልቦና እንዲህ ተጠቅሞታል ምናምን ብዬ ነገ ውክልና ዞሮ ዞሮ ከሰጠውክ የኔን ጥቅም ለማስጠበቅ በቅን ልቦና መንቀሳቀስ አለብህ ይላል ፍትሐ። ስለዚህ ያ ማለት እንደፈለክ ታረጋለህ ማለትም ላይሆን ይችላል። አንዳንድ ጊዜ ብዙ ነገሮች ሊሳቡ ይችላል። ስለዚህ በውክልና የሚፈርሙ ሰዎች መጠንቀቅ አለባቸው። ሲሰጡም ደግሞ ውክልና የሚሰጡ ሰዎች አንዳንድ ጊዜ ለማቅለል ተብሎ የሚደረጉ ነገሮችም ነገ የከበደ ነገር የራሳቸው ብዙ ጣጣ አላቸው። ቢካዝ ህጉ እንደዛ ሲያስቀምጥ እኮ ነገሮችን ስትሪክት ሲያደርጋቸው እኮ የራሱ ኢንቴንሽን አለው አይደለ? ይሄ ካምፓኒ አሁን ትንሽ ካፒታል ሊሆን ይችላል የሚያንቀሳቀሰው ሶኮልድ ካምፓኒ የምናወራው ካምፓኒ ግን ያድጋል አይደል? ያድጋል ነገር ትልልቅ ሚሊየንስ ኤንድ ቢሊየንስ ያንቀሳቅሳል። እንደዛ ሲሆን ግን አንደኛ ትራንስፓረንሲ፣ አካውንታቢሊቲ፣ ተጠያቂነት፣ ከዛ ቼክ ኤንድ ባላንስ፣ እርስ በርስ ቼክ ኤንድ ባላንስ ያስፈልጋል። ይሄው ካምፓኒ ካልቸር፣ ኮርፖሬት ካልቸር ያ ነው። እኔ አንተን ጠይቀሃለሁ፣ አንተ እኔን ጠይቀኛለህ፣ እንተሳሰራለን። እንደዛ ካላደረክ ለአንድ ሰው ሙሉ ነገር እንትን ብለህ አንደኛ የሙሉ ሼር ሆልደር ጥቅም ታሳጣለህ፣ የመንግስት ጥቅም ታሳጣለህ። ቢካዝ መንግስት አንተ አትረፈህ ግብር መሰብሰብ አለበት። ኢንተረስት አለው መንግስት። ፐብሊክ ኢንትረስት የሚባለው እሱ ነው። ምንም ጥያቄ ስለዚህ የብዙ ሰው የሰራተኛ ጥቅም አንዱ ሼር ሆልደር ማለት ነው። አንዱ ሼር ሆልደር ነው መንግስት። ሰራተኛም ሼር ሆልደር ነው ፎር ዛት ማለት ነው። ደሞዝ ያገኛል ከአንተ። በሱ ስር 3 4 5 10 ቤተሰብ አለ። የሱን ጥቅም ነገ እዚህ ካበላሸ የሱን ጥቅም እንትን ትላለህ። እንደዛ ስለሆነ እውነት ለመናገር በደንብ ማየት፣ ባለሙያዎች ጋር በደንብ ዲስከስ ማድረግ። አስረው ምን ይባላል መሰለህ ነው አጥብቀው ያሰሩት ዘቅዝቀው ይሸከሙታል ይባላል። ስለዚህ ግን ባለሙያ ስትል ብዙ ሰው ባለሙያ መጠየቅ ወይም ለአይዲያ ክብር አይሰጥም ወይም መክፈል አይፈልግም። ለምሳሌ አሁን አንተ በእርግጠኝነት የህግ ምክር ፈልጎ የሚመጣ ያው ጊዜህን ሰውተህ ነው የምታማክረው። ፕላስ የቢሮ ኪራይ ያለብህ አንተ፣ መብላት፣ መጠጣት፣ መንቀሳቀስ አለብህና
ክፍያ ትጠይቀዋለህ። አብዛኛው ማህበረሰብ ደግሞ በተለይኛ ማህበረሰብ ገና አሁን ላይ ነው በጣም ጥሩ እየተቀየረ ያለ ብዬ ነው የማስበው። ለዚህ ለሀሳብ ለምክር መክፈል ትክክል አይደለም ብሎ ነው የሚያስበው ማህበረሰቡ እና ሜቢ ቢያስብም ደግሞ በጣም የወረደ እንዴት ብዬ ንገር ለምንም የማይሆን ሜቢ አንተ እኮ ያሳየው አንድ አቅጣጫ የመከርከው ምክር ከብዙ 100,000 ብሮች ኪሳራውን የሚያተርፍ አይደለም። ግን ለዛ ብዙ ሰው መክፈል አይፈልግምና እንደው እዚህ ላይ የሆነ ሀሳብ ብትሰነዝር ደስ ይለኛል። እንግዲህ ጥያቄ ያበዛው ችግር የለውም ዲስከሽን ነው። እንግዲህ ሁለታችንም ሰርቪስ ሴክተር ላይ ስላለን ነው ተመሳሳይ ነው። እኔ የምመልስልህ አንተ ይሆናል በእርግጠኝነት እና ምንድነው መሰለህ አሁን ፍርድ ቤት አካባቢ ሂድና ዝም ብለህ አንዴ ኦብዘርቭ አድርግ። ፍርድ ቤት አካባቢ የጠበቃ ቢሮዎች አሉ በብዛት። ጠበቃ ቢሮ ዝም ለአንዱ ጋር ገባ ጸሐፊዎች ምናምን አሉ፣ ጠበቆች አሉ። ግድግዳቸውን ምክር ያስከፍላል ብለው ይለጥፋሉ። ምክር ያስከፍላል። ያ ከምንድን ነው የምለጥፋለሁ? ያ ከምን የመነጨ ነው መሰለህ? እኛ እንግዲህ በጣም ሶሻላይዝ ያደረገ ሶሳይቲ አይደል? እኛ ሶሳይቲ ገባ በሃይማኖትም በካልቸርም በምንም አብሮ የኖረ ማህበረሰብ ነው። ስለዚህ ለምንም ነገር ትደራረሳለህ። ጥሩ ነገር እኮ ነው። የሆነ ነገር ስትፈልግ ሰንባዲን ጠይቃለህ፣ ይነግርሃል፣ አንተም የምታውቀውን ትነግረዋለህ ምናምን። እንዲህ ነው ይኖር ነው። በጣም የተጠባበቅነን። ስለዚህ መካሪው ብዙ ነው፣ ተመካሪውም ብዙ ነው። when it comes to professional እንትን ደግሞ ለምሳሌ እኔ ባለህግ ባለሙያ ነኝ። በቀን ውስጥ እውነቱን ስነግርህ በቀን ውስጥ ከምመልሳቸው ስልኮች ብዙዎቹ የህግ ምክሮች ናቸው። ለነዛ ሁሉ ምክሮች ገንዘብ ትቀበላለህ ወይ ብትለኝ አልቀበልም። ለምንድን ነው? የሶሳይቲያችን ማይንድሴት እና ኔቸርም ያ ስለሆነ። ሌላ ሀገር ብትሆን ግን ስደውል በሰዓት ነው 30 ደቂቃ ይሄን ያክል መጀመሪያ ዲፖዚት አድርገህ ነው ራሱ አስገባ ትላለህ። ሲደውልልህ ለስንት ደቂቃ ነው? 30 ደቂቃ ወይ 1 ሰዓት ከሆነ ለ1 ሰዓት ይሄን ያክል $1 መጀመሪያ አስገባና አውል ጌት ኦንላይን ይልሃል። እንደዛ ነው። አሁን እነሱ ጋር ሼም የለም። ግላዊነት በጣም የነገሰበት ነው። ስራ ነው። ስራና ግላዊነት አይቀላቀልም። እና ደግሞ ሲስተሙም ይፈቅድልሃል እዛ። እኛ ጋር ደግሞ ሲስተሙ አይፈቅድልህም። ሚክስ ምንድነው የሚባለው? ምንድነው እንትን አድርጓል፣ ሞልድ ሆኗል። አዎ ተቀላቅሏል። እና ስለዚህ ዝም ብለህ ሁሉንም እንደው ግድ ካልከፈላችሁም ብትል ትነጠላለህ። ቢካዝ ዛሬ መጥቶ እንዲሁ በቀና ልቦና ያማከርከው ሰው ነገ ጥሩ ስራ ይዞልህ ሊመጣ ይችላል ብለህ ታስባለህ። ያ ማለት ደግሞ ኮሚዩኒቲው ምን ማወቅ አለበት? መክፈል እንዳለበት ደግሞ ማወቅ አለበት። ያንንም አንደርስታንድ ማድረግ አለበት። ገብቷል? አሁን አንተ አብረው የሚሰሩ ሰዎች አሉ። ኦፊስ አለ። ኦፊስ ሬንት ምን ያህል እንደሆነ ይታወቃል በዚህ ሰዓት ምናምን። አንተ የሆነ ሰው ደውሎ 30 ደቂቃ ስለ ኢምፖርት ኤክስፖርት ቢጠይቅ ያንን ሰዓት ቁጭ ብለህ የሆነች ነገር ብትጽፍበት ወይም የሚከፍልን ሰው ብታማክርበት ምናልባት ብዙ ብር ልታገኝበት ትችላለህ። በኢኮኖሚክስ ኦፖርቹኒቲ ኮስት ነው። ሳክሪፋይስ እያደረክ ያለው ሰዓት አይደለ? ስለዚህ እሱን ኮንሲደር ማድረግ አለበት። እንግዲህ እንትን ይፈልጋል፣ ካልቸራል ቼንጅ የሚፈልግ ነገር ነው። ባላንስ እያደረግን ሰውም አንደርስታንድ እያደረገ ለምክር መክፈል መቻል፣ ለምክር መክፈል መጀመር በጣም አስፈላጊ ነው ብዬ አስባለሁ። አሪፍ ሀሳብ ቴንክ ዩ ሶ ማች። ስለዚህ እኛ ምክር ያስከፍላል ብለን እንነጥፋለን። ምክር ያስከፍላል። አዎ ቫልዩ አለው እኮ እውነት ለመናገር ኮንሰልተንሲ ኢዝ አ ቢግ ቢዝነስ። እንኳን ተምረህና ልምድ ኖሮህና ብዙ መንገድ አውቀህ ቀርቶ ሞቲቬሽን መጽሐፍ ያነበበም ሰው ቁጭ ብሎ 1 hour 2 hour ኮንሰልት ሲያደርግ እኮ you gotta pay ያስከፍልሃል። እና ስለዚህ ትልቅ ቢዝነስ ነው። አንደርስታንድ ማድረግ ነው። ሰርቪስ የምንሰጠውም ሰዎች ደግሞ አንዳንድ ጊዜ አንደርስታንድ ማድረግ ነው። እሱም ጥያቄ የለም። ይበዛል። ለምሳሌ እኛ ጋር አሁን በጣም ብዙዎች እስቲ ስልጠናውንም እንመዘገባለን ግን ምከሩን እስቲ እንደው እቺን ሀሳብ ብሎ ኮር የሆነች ጥያቄውን ይጠይቃል። ከዛ አብዛኛው ሰው ይመጣል። አንዳንድ ደግሞ በጣም ፕሮፌሽናል የሆነ ሰው ይመጣል። እንደዚህ ችግር ገጥሞ የነበር ይልና በቅነት እናማክራቸዋለን። እሺ ስንት ይከፈላል? መቼም ጊዜ ወስጃለሁ፣ ትልቅ ሀሳብ ነው ያቀለልክልኝ፣ ስንት ልክፈል ብለው የሚጠይቁ ደግሞ ቅን ሰዎችም አሉ። እውነት ለመናገር እውነት ቀድሞ መንገር ግን አንዳንድ ጊዜ መፍትሄ ሊሆን ይችላል። መፍትሄ ነው እሱ፣ ምንም ጥያቄ የለም። እሺ ቴንክ ዩ። አሪፍ ጥሩ ውይይት ነው ያደረግነው። ወደ እንትናችን ስንመለስ፣ ወደ መኪናው ስንመለስ ሪኳየርመንቱን ነግረኸኛል። የተወሰኑ ሪኳየርመንቶች ያስፈልጉታል
መኪና ማስመጣ። እንግዲህ እኔ እንዳስመጪ እየመከርከኝ አይደለ? መኪና ላስመጣ ነው። ያርግልኝ፣ ያሳካል። ደግሞም ይቻላል አይደለ? ሌሎች ይችላል። ኦፍ ኮርስ። እስቲ ሂደቱን ንገረኝ። አሁን መሰረትን ፒኤልሲ መሰረትኩ አይደለ? ከዛ በኋላ ምንድን ነው ማደርገው የሚለውን ነገር በጣም ዲቴል ላይሆን ይችላል፣ ግን ራፍ ነገር ንገረኝ። እሺ፣ ዋናው ነገር እንዳልከው እንግዲህ የመጀመሪያ ስራ ድርጅት ማቋቋም ነው። እንግዲህ ከአንተ ሀሳብ ጥሩ ወስዷል ብዬ አስባለሁ። የሰበዝ ቤተሰቦችም የአንተ ቦድካስት ቤተሰቦችም ፒኤልሲ ላድርገው ሶል ካምፓኒ ላድርገው የሚለውን ነገር ራሳቸው መወሰን አለባቸው። ከዛ ፒኤልሲው ከተመሰረተ በኋላ የአስመጭነት ፍቃድ ያስፈልጋል። ያው ቲን ነምበር ማውጣት አለባቸው። የአስመጭነት ፍቃድ ደግሞ ከንግድ ሚኒስቴር ያው መጀመሪያ ድርጅቱ ሌጋሊ ሬጂስተርድ መሆን አለበት፣ የንግድ ምዝገባ ማድረግ አለበት። ከዛ የአስመጭነት ፍቃድ የመኪና አስመጭነት ፍቃድ ማውጣት አለበት። ግን ከንግድ ሚኒስቴር ነው። eTrade.gov.it ላይ ኦንላይን ያወጣል። በሌላ ንግድ ፍቃድ እንደምንለው ንግድ ፍቃድ ያው ያስመጭነት ፍቃድ ዘሴም። ነገር ግን ምን ይጠይቃል? ስፔሻል እንትን የሚፈልጉ ሲኦሲ ወይም ደግሞ ሰርቲፊኬት ኦፍ ኮምፒተንሲ የሚፈልጉ ወይም ደግሞ የብቃት ማረጋገጫ የሚፈልጉ ደግሞ ዘርፎች አሉ። የንግድ ፍቃድ መስጫ ዝርዝሩ ላይ ብታይ አሁን ብቃት አረጋጋጭ ይልና ያስቀምጣል። የብቃት አረጋጋጭ የሚል ከተቀመጠ ግዴታ ብቃት ያስፈልገዋል ማለት ነው። ያ ዘርፍ ያ ሴክተር ስለዚህ መኪና ይፈልጋል። እሱ አሁን ከምንድነው ከትራንስፖርትና ሎጂስቲክስ ሚኒስቴር ነው አሁን ከረንትሊ እየሰጠ ያሉ። በፊት ትራንስፖርት ሚኒስቴር ወይም ትራንስፖርት ባለስልጣን ምናምን ነበር። አሁን ግን ትራንስፖርትና ሎጂስቲክስ እሱ ነው የሚመለከተው። ስለዚህ ከዛ ሄደህ የብቃት ማረጋገጫ ማውጣት። የብቃት ማረጋገጫ ስታወጣ ደግሞ ያንን ብቃት ለማግኘት ቅድም እንዳልኩት የተቀመጡ ክራይቴሪያዎች ወይም መስፈርቶች አሉ። እነሱን ማሟላት ይጠበቅብሃል ማለት ነው። ልክ እነሱን ካሟላህ በኋላ ምን ታደርጋለህ? ብሔራዊ ባንክ በአስመጭነት ተመዝግበህ የብሔራዊ ባንክ አካውንት ቁጥር አለች፣ የአስመጭነት አካውንት ቁጥር፣ እሷን ማውጣት አለብህ። እሷ ማለት አጠቃላይ ዶላር ሲፈቀድልህ ወይም ከባንኮች ፐርሚት ስትወስድ ብሔራዊ ባንክ የሚቆጣጠርህ በዛች አካውንት ነው ማለት ነው። ዴሊኩዌንት ሊስት የሚያስገባህ የሚያስወጣ ወይም ደግሞ አንተ የምትታወቀው ብሔራዊ ባንክ በዛች ቁጥር ነው። እሷን ታወጣለህ። ልክ እሷን ካወጣ በኋላ የኢትዮጵያ ሲንግል ዊንዶው ሲስተም ወይም ደግሞ የአንድ መስኮት አገልግሎት የሚባላል ኢምፖርተሮችና ኤክስፖርተሮች እንዲሁም በሌላ በኩል ደግሞ ሰርቪስ ሰጪ ተቋማት ወይም ደግሞ ሲቢአር ይባላሉ። ክሮስ ቦርደር ሬጉላቶሪ ኤጀንሲስ የምንላቸው ወይም ደግሞ አጠቃላይ የኢምፖርት ኤክስፖርትን ስራ ሬጉሌት የሚያደርጉ የሚቆጣጠሩ ተቋማት ደግሞ በዛኛው ሳይድ ምን አሉ? አገልግሎት የሚሰጡ ተቋማቶች አሉ። እንዳልኩ ትራንስፖርት ሚኒስቴርን በለው ኤኤፍዲ፣ ብሔራዊ ባንክ፣ ባንኮች ሁሉ፣ ኢንሹራንሶች፣ ሌሎች ግብርና ሚኒስቴር፣ ሌሎች ተቋማቶችም ማለት ነው። ስለዚህ እነሱን ምን ታደርጋለህ? የምታወራው ከነሱ ፍቃድ የምትጠይቀው ፐርሚት የምትጠይቀው የምትቀበለው ሰነድ የምትልከው የምትቀበለው በዚህ ሲንግል ዊንዶው ሲስተም በአንድ መስኮት አገልግሎት በኩል ነው። ለእሱ ደግሞ ምን ያስፈልጋል? ዩዘርኔም እና ፓስዋርድ ማጸደቅ ወይም ደግሞ ሬጂስተርድ መሆን አለበት። ኦንላይን ASW.it ላይ ትመዘገባለህ። ከዛ በኋላ በአካል ሄደ ደግሞ ወሳኝ ሰነዶችን ይዘህ ንግድ ፍቃድ፣ ቲን ነምበር እና ንግድ ምዝገባ ይዘህ ታጸድቃል። እንዲሁም የስራ አስኪያጅ መታወቂያ። ስለዚህ ዩዘርኔም እና ፓስዋርድ ጸደቀልህ ማለት ነው። የሲንግል ዊንዶው ሲስተም ልክ እሱ ከጸደቀልህ በኋላ ጉምሩክ ኮሚሽን ላይ ደግሞ በአስመጭነት ትመዘገባለህ። በቲን ነምበር በአስመጭነት ትመዘገባለህ። ኤሪያ ኮድ ይሰጣል። እዛ ስትመዘገብ ኤሪያ ኮድ ትባላለች። እነዚህ ነገሮች ካሟላ ኤሪያ ኮድ ማለት በቃ አሁን ለምሳሌ አዲስ አበባ ኤሪያ ላይ አጠቃላይ የሚመዘገቡ ለሺፒንግ ቡክ ሲያደርጉ ምናምን ኤሪያ ኮድ ይባላል። የአካባቢ ኮድ የሚሰጣቸው ለዛ አስመጭ አብዛኛውን አዲስ አበባ አካባቢ ከቃሊቲ ሲያወጡ A02 ነው የሚሰጠው። ስለዚህ እሷን ቁጥር ታስፈልጋለች። መቼ ነው ቁጥር ኤሪያ ኮድ የምታስፈልግህ? ከውጭ ኮንቴነሩ ሲመጣ ቡክ ስታደርግ በዛ ኤሪያ ኮድ ስለሆነ ቡክ የምታደርገው ያኔ ያገለግልሃል ማለት ነው። ፕላስ መመዝገብህም ደግሞ ጉምሩክ ያው መጨረሻ ላይ ቀረጥ የሚያስከፍለው ማኔጅ የሚያደርገ አካውንት ሲኖሩ ነው አይደለ? እሱ ደግሞ በምንድነው በቲን ነምበርህ ነው የሚመዘገብህ። በዛ መልኩ ማኔጅ ማድረግ አለብህ። እንግዲህ ይህን ካደረግክ በኋላ ስለዚህ ሌጋል ሂደቱን ጨረስክ ማለት ነው። እሱን ከጨረስክ በኋላ ምን ያስፈልግሃል? መኪናውን ከየት ነው የማስመጣው? በምን ያህል ዋጋ ነው የማስመጣው? ምን አይነት መኪና ነው የማስመጣው? አይደለ? የመኪና አይነቶችም ይለያያሉ፣ በፕራይስም በኳሊቲም አይደለ፣ በአይነትም በብራንድም። ስለዚህ ለሱ ምን ያስፈልገኛል? በምን አይነት መልኩ ነው በትራንስፖርቴሽን ሜተድ ማስመጣው? ያው በኤር ካርጎ ነው ማስመጣው። መቼም ብዙ ጊዜ በሺፒንግ ነው የምታመጣው፣ ምክንያቱም ውድ ስለሆነ። በሺፒንግ ስታመጣ በምን አይነት መልኩ ነው የማመጣው? አንድ ብቻ ከሆነች ለምሳሌ ያንተ ብቻዋን ኮንቴነር ውስጥ አትገባም ወይም ኪሳራ ነው። ስለዚህ ከሌሎች ጋር ሼር አድርጌ ስፔስ ላምጣ ወይ ሳላምጣ የሚለውንም ማሰብ አለ። ኮስት ሚኒማይዝ ማድረግ አለበት። ኢምፖርት ኤክስፖርት ላይ እያንዳንዷ ቀን ኮስት አላት። እያንዳንዷን ወጪ ካልቀነስክ መጨረሻ ላይ ኮስት አብጦ መሸጥ የማችልበት ደረጃ ልትደርስ ትችላለህ ማለት ነው። ከዛ ስታመጣ ደግሞ ምን ያስፈልጋል? የከስተም ክሊራንስ ሂደቱ አለ። ተጭኖ ከመጣ በኋላ ጉምሩክ ሲደርስ ለሱ ደግሞ ምን ያስፈልጋል? ቀድሞ የተሰጡ ፈቃዶች ያስፈልገዋል። ለምሳሌ የብቃት ማረጋገጫ ወይም የተጻፈለ ከሚኒስትር ኦፍ ትራንስፖርት ኤንድ ሎጂስቲክስ የተጻፈለ ደብዳቤ ያስፈልጋል። የአስመጭነት ፈቃድ ያስፈልጋል። እነዚህን ሳታሟላ ከመጣ ሜይ ቢ 2 እጥፍ ቀረጥ ልትከፍል ትችላለህ።
ስለዚህ ምን መጠንቀቅ አለብን፣ ምን ያስፈልገኛል የሚለውን ቀድመህ ጉምሩክ ላይ ሲገባ ምን ሰነዶችን ማቅረብ ያለብኝ፣ ምንድነው ማሟላት ያለብኝ የሚለውን ማወቅ አለብን። በትንሽ ስህተት ነው አሁን ብዙዎች ጉምሩክ ላይ የሚቀጡት። ለምሳሌ በ5 ቀን ውስጥ ዶክመንቱን ከባንክ በተቀበሉ በ5 ቀን ውስጥ ጉምሩክ ሲስተም ላይ ሬጂስተር ተደርጎ ክሊራንስ መጀመር አለበት ይላል ጉምሩክ። ይችን 5 ቀን ባለመጠቀማቸው የቀረጡን 20% የሚቀጡ አሉ። ወይም ደግሞ ቀድሞ ማሟላት ያለባቸውን ሰነድ ባለማሟላታቸው እንደዚህ ብቃት ማረጋገጫና ሌሎችም ባለማሟላታቸው ወይም ደግሞ ሚኒመም ስታንዳርድ የሚፈልግ ሆኖ ያን ሚኒመም ስታንዳርድ ሳያሟላ ሲያመጡ ወይም የሚገልጽ ነገር ሲጠፋ ሰነድ እንደዚሁ ሌላ ቅጣት ይጠብቃቸዋል። እሱ ብቻም አይደለም፣ እነዚህ ነገሮች ለማሟላት ሲሯሯጡ ጉምሩክ ላይ ዲሜሬጅ ኮስት ይቆጥራል። ወይም ደግሞ የመጋዘን ኪራይ አለ፣ ኮንቴነር ለብቻ ዲሜሬጅ ኮስት ይቆጥራል፣ ፖርቱ ለብቻ ይቆጥራል። በዛ የተነሳ ብዙዎች አሁን ከመርካቶ አካባቢም ከሌሎች አካባቢም ይደውላሉ። ተመሳሳይ ዕቃ ነው ያስመጣ ነው፣ አሁን እኔ ጎረቤት እየሸጠበት ባለበት ዋጋ ልሽጥ ብል በፍጹም አያዋጣኝም፣ ኪሳራ ነው እና እሱ በስንት ቢያመጣው ነው ያዋጣው፣ ምንድን ነው ሚስጥሩ ይላሉ። በቃ ሚስጥሩ ያለው አሁን እዚህ ጋር ነው። እሱ ባነሰ ወጪና ጊዜ ነው ከጉምሩክ ተረክቦ ያወጣው። እኔ ግን አዲስ ከሆንኩኝ አላስፈላጊ ወጪዎችን አውጥቻለሁ፣ አላስፈላጊ ጊዜ ቆይቻለሁ። ስለዚህ ልክ ገበያ ላይ ስንወጣ እንወዳደር አይደለም አትረፌ ሳላተርፍ ራሱ ልሽጥ ብል ላልችል እችላለሁ ማለት ነው። ስለዚህ እነዚህ ነገሮች ኮንሲደር ማድረግ ይጠበቅባል። ካስመጣ ተጠንቀቅ። በጣም አሪፍ። እሺ በአንድ መኪና አሁን ወደ ዋናው ጥያቄ ልምጣለህ። እሺ ልጀምር። ይሄ ሁሉ ኮስቶች ብል ምን ያክል ካፒታል ታሳቢ አድርጌ መጀመር ይችላል? ምን አይነት መኪና ነው የምታመጣው? ቅድም ያልነው ጥያቄ ተነሳ። በጣም ቆንጆ። እሺ ሌትስ ሴይ አሁን እንግዲህ በብዛት ከተማ ውስጥ ኤሌክትሪክ መኪና ነው ያለው። ኤሌክትሪክ ሆኖ ግን ይለያያል። ስለዚህ በእንትን ቢዋይዲ ሴጉል እንጀምር። ቢዋይዲ ሴጉል። እሺ አንድ ቢዋይዲ ሴጉል ነው ማስመጣው ብዬ አስዩም ላድርግ። ስለዚህ ያው ይታወቃል አሁን ያለውም ዋጋ፣ በሱ እንነሳ። በጣም ጥሩ። አሁን ምን አለ መሰለህ፣ አሁን ኮስት ቁጥር 1 2 ብዬ ካስቀመጥኩኝ ብዙ ጊዜ ከብዙዎች ጋር ማልስማማው። እሺ ቁጥር ዛሬ ላይ ያስቀመጥኩት ቁጥር የዛሬ ዓመት መጥቶ የሚያውሰው እንትን ሊል ይችላል፣ ሚስሊድ እንዳያደርገው እፈራለሁኝ። እሺ እኔ በጣም ማልስማማው ይሄን ያህል ብር ካወጣችሁ ይሄን ያህል ብር ታተርፋላችሁ የሚል ሶሻል ሚዲያ ፖስቶች ሪሊ በጣም ነው እንትን የምለው። አብዛኛውን ሰው ሚስሊድ እያደረገ ነው ብዬ አስባለሁ። እና እኔ በእርግጥ ማህበረሰቡ በእርግጥ ቁጥር ይፈልጋል። ማንኛውም ሰው ባይ ኔቸር ይሄን ያህል ካወጣ ይሄን ያህል ታተርፋለህ ስትለው ደስ ይለዋል። ግን እሱን ደካማ ጎን ተጠቅመህ ደግሞ አላስፈላጊ መረጃም ፊድ ማድረግ ትክክል አለን ብዬ አስባለሁ። እና ብዙ ጊዜ ቁጥር ላይ የማልደፍረው ለዛ ነው። ቁጥር ከደፈርኩኝ ጥናት አጥንቼ እርግጠኛ ሰው ተግባባን። ይሄ የራሴ አቋሜ ነው። እና አሁን ለምሳሌ ይህን መኪና አሁን እኔ ጀነራላይዝድ ብናደርግላቸው ለምሳሌ ይህን መኪና በስንት ነው የምገዛው? ኤፍኦቢ ፕራይስ የምንለዋለን። ኤፍኦቢ ፕራይስ ማለት ከሻጩ መጋዘን ተንስቶ እስከሚጫንበት ወደብ ድረስ ያለው ዋጋ ለሰፕላየር የምትከፍለው ማለት ነው። ለምሳሌ ከቻይና ጓንዙ ፖርት ቢሆን የምታስጭነው ጓንዙ ፖርት ድረስ ሲጫን ለደንበኛ ስንት ነው የምትከፍለው? ስንት እናድርገው? $10,000 እንበለው ለምሳሌ። ለምሳሌ ነው ያልኩት $10,000። የሚሰሙን ሰዎችም ክሊር እንዲሆኑ ኤግዛክት እንትን አይደለም የምንጠቅሰው። $10,000 እንበል ወይም $8,000 እንበል። ከዛ ተጭኖ ከጓንዙ ፖርት ተጭኖ እስከ ጅቡቲ፣ ከጅቡቲ እስከ ሞጆ ወይም እስከ ቃሊቲ ደግሞ ምን አለ? ኢንላንድ ትራንስፖርቴሽን ኮስት እና ኢንተርናሽናል ፍሬት ኮስት አለ፣ ሲ ፍሬት አለብን። ስለዚህ ከጓንዙ ፖርት እስከ ጅቡቲ ምን ያህል ሲ ፍሬት ያስፈልገኛል? አሁን ለምሳሌ 5,000 ብር ነገ 5,000 ላይሆን ይችላል የኢትዮጵያ ሺፒንግ ላይ የሚያስከፍለን፣ እሱን ዋጋ ወስዳለሁ። ከዛ ከጅቡቲ ላይ ደግሞ ጅቡቲ ክሊራንስ ኮስት ምናምን ብሎ ደግሞ የሚያስከፍሉናሉ። ጅቡቲ ላይ ፖርት ሃንድሊንግ ኮስት ምንላቸዋሉ፣ እነሱን እደምራለሁ። ከጅቡቲ እስከ ሞጆ ወይም እስከ ቃሊቲ ደግሞ ምን አለ? ኢንላንድ ትራንስፖርቴሽን ኮስት አለ፣ እሱን እደምራለሁ። ከዛስ እዚህ ላይ ደግሞ ፖርት ላይ ምን አለብኝ? የትራንዚተር ክፍያ አለብኝ፣ የፖርት ሃንድሊንግ አለብኝ። ከዛ ከስተምስ ዲዩቲ ኤንድ ታክሶች አሉብኝ። እነዛ ዲዩቲዎች ታክሶች ምን ምን ናቸው? ዌርሃውስ ቻርጅ ይኖርብኛል፣ ምን ያህል ነው? ሌሎች አዘር ኮስቶች ደግሞ ሊኖሩብን ይችላሉ። እነዛ አዘር ኮስቶች ምን ያህል ሊሆናሉ ይችላሉ ብዬ ያልተገመቱ ኮስቶች አሉ፣ በጣም የክስራ። ስለዚህ እነዛን ኮስቶች ደምሬ ነው መሄድ ያለብኝ። ተግባባን እንጂ ቁጭ ብሎ ለምሳሌ በቃ ይሄን ያህል ብር ያስፈልጋል ዛሬ እንበልና 800,000 ብር ያስፈልጋል ቢለ ነገ ከነገ ወዲያ 800,000 ብር ላይሆን ይችላል። ያው ሊጨምርም ሊቀንስም ይችላል። ይቀንሳል አይታሰብ መሰለኝ ሀገር ለካ መጨመር ነው መጨመር ብቻ ስለሆነ እና ሊጨምር ይችላል ሊቀንስ ይችላል። ስለዚህ እኔ ብዙ ጊዜ ኤግዛክት ቁጥር ከምነግራቸው በራሳቸው ፋይንድ አውት አድርገው ወይም ደግሞ ከረንትሊ በሚሰሩበት ሰዓት ዛሬ ላይሆን ይችላል ነገ ከነገ ወዲያ የዛሬ ሳምንት 6 ወርም 1 ዓመትም ሊሆን ይችላል ሲሰሩ ምን ኮስቶችን ነው ኮንሲደር ማድረግ ያለባቸው የሚለውን ብሰጣቸው ይሻላል ብዬ አስባለሁ።
በጣም ጥሩ። አረቦች አባባል አለ ምን ይላል? አሳን ለአንድ ሰው ብትሰጠው የምትመግበው 1 ቀን ነው። እንዴት እንደሚያጠምድ ከሰጠው ግን ከነገርከው እድሜ ልኩን ነው የምትመግበው ይላሉ። ስለዚህ ቁጥር ዝም ብዬ ይህን ያላስፈልጋል ብዬ ከምሰጠ አሁን ያልኩን ኮስቶች እንዴት እንደምጠቀም መንገር ማለት ያው ትልቅ እንትን ነው። እውነት ነው። ሪሊም ደግሞ ስራው ላይ ሪሊም ሰማራት የፈለገ ሰው ደግሞ እነዚህን ገብቶ ካልኩሌት ማድረጉ አይቀርም፣ ግድ ነው። ዛሬውን የሚያስመጣ ከሆነ ችግር የለም፣ አብረን ካልኩሌት እናደርጋለን። ከረንትሊ ካለው ባለው ዋጋ ዛሬ ላይ ባለው ዋጋ ያው ተጨማሪ ነገሮችን ኮንሲደር አድርገን ማለት ነው። ግን ያስከፍላል። ስለዚህ ከፍላችሁ ስለዚህ እንደሚገባኝ ከሆነ ያው እነዚህ ሁሉ ኮስቶች እኔ እንደምገምተው አሁን BYD ሴግል ገበያው ላይ ካለው ዋጋም አንድ ከሆነ አንድ ሰው የሚያስመጣው ከፍ ሊሉ እንደሚችሉ ገምታለሁ። ምንም ጥያቄ የለም። እንደውም አቅም ካለ አንድ ከምታስመጣ 10-5 ብታስመጣ ቢሆን ነው እንትን የሚለው ፊክስድ የሆኑ ኮስቶችን መቀነስ ይችላል። አንድ ኮስቶችን ትቀንሳለህ፣ ፐር ዩኒት ኮስቱን ታወርዳለህ ማለት ነው። ስለዚህ እዚሁ ጋር አንድ ልመጣልህ የፈለኩት ፖይንት ምንድነው መሰለህ? አሁን የጠቀስክልኝ ኮስቶች አሁን እናውቀዋለን ማርኬቱ ላይ መኪና ምን ያህል እየተሸጠ እንደሆነ። ወይ እነዚህ ሁሉ ሲደማመሩ ወይ ኤግዛክትሊ አሁን የሚሸጥበት ዋጋ ላይ ሊደርስ ይችላል ኮስቱ፣ ምንም ጥያቄ የለም፣ ግምት ነው። አሊያም ከፍ ሊል ይችላል፣ ወይ ደግሞ ፕሮፊት ማርጂኑ በጣም ትንሽ ሊሆን ይችላል። በእነዚህ በሶስቱ ስፔኩሌሽን እንሂድ። ስለዚህ ብዙ ጊዜ እቺን ብር ካላችሁ ማስመጣት ትችላላችሁ። ሌትስ ሴይ አሁን 1 ሚሊዮን ብር ካላችሁ ይሄን ማስመጣት ትችላላችሁ፣ 500 ሺህ ብር ካላችሁ ይሄን ማስመጣት ትችላላችሁ ሚሉ ሰዎች ማርኬቱ ላይ አሉ። ብዙ ግንዛቤ እንትን የሚሉ ሰዎች ማለት ነው። እኔ ትክክል አለን ብዬ ነው። እሱን አንሳለኝ። ቢካዝ አሁን እንደምትነግረኝ ከሆነ አንድ ዕቃ ማስመጣት ትርፋማ የማድረግ እድሉ ትንሽ እንደሆነ ነው የሚገባኝ ስትነግረኝ። ስለዚህ እስቲ ተወሰነ ነገር ያው አንድ ዕቃ 2 ዕቃ አምጥተህ ትንሽ ነገር አምጥተህ ትርፍ አትጠብቅም። ሜቢ ፍሮም ዘ ፕሮሰስ ልማርበት ካላልክ በስተቀር ከሂደቱ ተምሬበት ኔክስት ላይ በደንብ ሳመጣ ትርፋማ መሆንበታለሁ ካልክ እኔ ብዙዎችን ምክራቸው እንደዛ ነው። ለምሳሌ በአንድ ጊዜ የማያውቁትን ዕቃ በልኪ ከማምጣት ይልቅ ትንሽ ነገር አምጥቶ ማርኬቱን ቴስት ማድረግ ማየት፣ አንደኛ ከሂደቱ ይማሩበታል፣ ሁለተኛ ያዋጣኛል አያዋጣኝም የሚለውን የመጨረሻ ውሳኔ ለመስጠት ያመቻቸዋል። ስለዚህ ምንድነው አሁን ላይ ይህን ያህል ብር ካለ ይህን ዕቃ ማምጣት ትችላለህ ሲባል በጣም ሚስሊድ እንዳያደርግ እፈራለሁ። የመጀመሪያው ኤክስቼንጅ ሬት እንደምናየው ፍላክቹዌት ያደርጋል። ዛሬ ላይ 1 ሚሊዮን ብር ያልኩ ነገ 1.5 ቢገባ አንተ 1 ሚሊዮን ብር አለ ብለህ ከገባህ በኋላ ልክ ጉምሩክ ላይ ሲመጣ 500 ሺህ ብር ተጨማሪ ቢያስፈልግህ እሱን ነገር ኮስት መሸፈን ካልቻልክ በራስህ አላስፈላጊ ብድር ውስጥ ልትገባ ነው ማለት ነው። አንተ ጋር ይመጣል 1 ሚሊዮን ብለኝ የወጣጣው እስከተስከኝ እኮ እንደዛ ነገር ይኖራል። እና ለዛም ነው ቁጥሮች አሁን ዝም ብሎ በድፍረት ሶሻል ሚዲያ ላይ መጥቀስ ጥሩ አይደለም። አንድ የኢኮኖሜትሪክስ አስተማሪ ነበርኝና ምን ይላል ብዙ ጊዜ ሲያስተምረን በዚህ ዓለም ትልቁ ውሸት ማለት የስታቲስቲክስ እና የቁጥር ውሸት ነው ይላል። በቃ ሰዎችን አትራክት ለማድረግ የሆነ ቁጥሮችን መጥቀስና ብዙ እንደዛ ባይሆን ብዬ ይላሉ። ሰዎችም ደግሞ እነዛን ቁጥሮች እንደ መነሻ እንጂ ኤግዛክት አድርጎ መውሰድ የለባቸው። ኢቭን እኮ ይቅርታና ጥናት አጥንተን ኮስት ይዘን በጀት ይዘን ራሱ ከገባን በኋላ በኤክስቼንጅ ሬት እና በሌሎች ለውጦች ምክንያት ሌላ ተጨማሪ ወጪዎችን ያመጡብን አሉ። ኢምፖርት ስናደርጋም ከከስተመሮች ጋር ኮስቱን ካልኩሌት አድርገን ጨርሰን ሁሉ ነገር መጥቶ ተጨማሪ እንደገና ቃለ ጉባኤ እያዝ ነው ፖሊሲ ላይ ሲሆን ካፒታል ኢንጀክት ያደረግንባቸው አጋጣሚዎች በጣም ብዙ ናቸው። አይደለም ይቅርና እንደው ዝም ብለህ እንደው ራፍሊ ይሄን ያህል ያስፈልጋል ብለህ ይቅርና ማለት ነው። ስለዚህ ተጨማሪ ማየት ያለብህ ኮስቶች ይኖራሉ። እያስፈራራው አይደለም። ያው እንዳልኩት ብዙ ጊዜ ኢምፖርት ኤክስፖርት ስናሰለጥን ይህ ሞቲቬሽናል ስልጠና አይደለም፣ ሪያሊቲውን ነው የምንነግራችሁ። ሪስኩን እነግራችኋለን፣ ፕላስ ያን ሪስክ ደግሞ እንዴት ሚቲጌት እንደምታደርጉ ነው የምንነግራችሁ ብዬ ነው ሁሉ ጊዜ የምንጀምረው። የመጀመሪያው ወሬያችን ይሄ ነው በነገራችን ላይ። ምክንያቱም ትችላለህ ብለህ ከገባህ በኋላ ካስገባህ በኋላ አላስፈላጊ ክራይስ ውስጥ የሚገባው በጣም ተጨናንቀው ቀረጥ መክፈል ሳይችሉ ቀርተው እቃቸውን በሐራጅ ነው የሚባለው ወይም በርካሽ ለሌሎች አስመጪዎች ሸጠው ቀረጥ ከፍለው በቃ በዜሮ የሚወጡ አሉ። ስለዚህ ባጭሩ ከኢንተርኔት እንዳልኩት ቅድም መረጃ እንጂ ማስረጃ ላታገኝ ስለምትችል እንትኑ ነው ይሄ ኤግዛጁሬት ተደርጎ ኤግዛጁሬት በጣም ያነሰ ወይም በጣም የበዛ ሊሆን ስለሚችል በተቻለ መጠን ምን ያስፈልጋል? ያንን እንደ መረጃ ወስደህ የራስን ካልኩሌሽን መስራት አለብህ እና አንዳንድ ጊዜ እዛ ባገኘው መረጃ ብቻ ተነሳስተህ አላስፈላጊ ክራይስ ውስጥ መግባት አያስፈልግም። የራስን ጥናት መውሰድ አለብህ ለማለት ያህል ነው። ስለዚህ ከእናንተ ጋር ሆነው ጥናት እንደሚሰሩ ተስፋ አደርጋለሁ ተከታታዮቻችን። አንድ ነገር ላንሳልህና ወደ ላኪነት እገባልሃል። ስለ አስመጪነት በደንብ አወርተናል። እንግዲህ የኔን መኪና የማስመጣት እንትን በደንብ ዘርዝረህልኝ ማለት ነው። አዝረድታኝ
አሁን ኤሌክትሪክ መኪና እንዳለ ይገባ ተብሏል። በፊት ነዳጅ መኪና ነበር የሚገባው። ነዳጅ መኪናም ከመሆኑ በላይ ደግሞ ዱባይ ዩዝድ ናቸው ብዙዎቹ አይደል? እንግዲህ እነ ቪትስ እነ ኮሮላ ምናምን አዲስ አይደለም እዚህም ሲመጡ የመጡት እዛ ሀገር ተጠቅመውባቸው ከዛ በኋላ ወደ አፍሪካ ይላክ ተብሎን አንድ ሰው ምን አለኝ አንድ ጊዜ እዛ የሚጭኑ ሰዎች ናቸው ከዱባይ ወደዚህ መኪና የሚጭኑ ሰዎች ናቸው እና እንትኖች ናቸው አረቦች ናቸው እዛ ያሉ ሰዎች። ኢትዮጵያዎች ግን ምንድነው እንትን ላይ ታስደግማላችሁ ወይ ቶዮታ ላይ ታስደግማላችሁ ወይ ምንድነው? because በተለይ እነዚህ ቪትስ እና ኮሮላ ላይ ሁሉም ሲመጣ የሚጭነው ዩዝድ ቶዮታ ነው አለ ቪትስ እና ኮሮላ እና እዛ ደግሞ ብዙ አይፈልግም ይነዷቸዋል ግን በጣም ብዙ እንትን አይሉም እና ኦልሞስት ሁሉም ዩዝዶቹ አብዛኞቹ ዩዝዶቹ እነዚህ ቪትሶች ያኔ መጡ ናቸው ዱባይ ውስጥ ወደ ከማርኬት እዛ ሲወጡ ማለት ይመስለኛል። አንድም ቶዮታ በራሱ የገነባው ጠንካራ ብራንድ አለ ኢትዮጵያ ውስጥ ያስባለው። ሁለተኛ ከምንም በላይ ግን ብዙ ሰውን ብትጠይቀው ስፔር ፓርት ነው የሚያነሳልህ። ምክንያቱም የቶዮታ ስፔር ፓርት አሁን የትም ቦታ ታገኛለህ፣ የትም ቦታ ፈልገህ አታጣም። ሌላ ስፔር ፓርት ግን መከራ ልታይ ትችላለህ። ለዛ አንዳንድ ሌሎች ብራንዶች እኮ አሁን ዋጋቸው ከቶዮታ በታች ሆኖ ነገር ግን ሰው ብዙም ላይ ፈልጋቸው ይችላል። ያው መጥራት ስላልፈለግኩ ነው። ምክንያቱም የቶዮታ ሲሆን ምንድነው ኢዝሊ ጥገናውም ቀላል ነው። መካኒኮቻችንም ለምደውታል፣ መኪናውን በደንብ ያውቁታል። ስፔሩ እንግዲህ በምን መንገድ ገብቶ እንደሆነ እርግጠኛ ባልሆንም ግን ረከስ ይላል ከሌላው አንጻር። እውነትን ነው። እነዛ ነዳጅ መኪኖች መግባት ሲያቆሙ ኤሌክትሪክ ተባለ እና በፊት እንደውም ምን ይባል ነበረ? ነዳጅ መኪኖች እኮ እኛ ሀገር የተወደዱት ቀረጡ ነው ነበር የሚባለው። ቀረጡ ኬንያ ብትሄድ እኮ አንድ አይነት ቪትስ መኪና በዚህ ዋጋ ይሸጣል፣ ሶማሌላንድ ብትሄድ ምናምን ይባል ነበረ። አሁን ወደ ኤሌክትሪክ ፉሊ ሽፍት ስናደርግ እንግዲህ ኤሌክትሪክ ሃይብሪድ ቀጥታ ማስመጣት ከዛ ደግሞ ኢቭን እዚህ ሀገር የሚገጣጠመው ኤሌክትሪኮች ታክስ ኢንሴንቲቭ አላቸው ወይም ደግሞ የግብር እንትን አላቸው፣ ግብር ተነስቶላቸዋል ይባላል። ግን ስቲል ዋጋቸው እየሄደ ነው፣ በጣም ከፍ ያለ ነው። እንደውም በፊት የነዳጆቹ ከሚገዙበት በላይ ነው አሁን ኤሌክትሪኮቹ አሉት። ለምንድን ነው ግብሩ አልተነሳም ወይስ ምንድን ነው? ምን አስታወስከኝ መሰለህ ኬንያ ስትል ኢንተርናሽናል ትሬድ ኤንድ ኢኮኖሚክስ ማስተርስ ስንማር የኬንያ ፕሮፌሰር ነበር የሚያስተምረን ኢንተርናሽናል ትሬድ ሎ የሚልና የሆነ አጋጣሚ ላይ ልክ ስለ WTO ስናወራ የዓለም ንግድ ድርጅት አባልነት ጉዳይ ስናወራ ስለ መኪና ቀረጥስ እንስራው ተባልና መስራት ተጀመረና ደነገጠ በጣም። ኬንያ እንደዚህ አይደለም፣ you have to push your government to be a member of WTO ነው ያለ። የWTO አባል የዓለም ንግድ ድርጅት ለመሆን በጣም መታገል አለባችሁ ከዚህ በላይ። ምክንያቱም በጣም ኮንሱመሩ አሁን ምንድነው ሸማቹ እየተጎዳ ነው። የWTO አባል ብንሆን ኖሮ ከዚህ ባነሰ ቀረጥም ታክስም ስለማይኖር ያው ስለሚቀንስ ሸማቹ ፋይናሊ ተጠቃሚ ይሆናል። ስለዚህ you have to push ነበር የሚለን ሁሉ ያ ማለት የWTO አባል ብንሆን መንግስት እኛ ላይ የሚጥለውን ቀረጥ የመቀነስ ግዴታ ውስጥ ይገባል ይገደዳል። ምንም ጥያቄ የለው እዛ ውስጥ ስለሚገባ ይቀንሳሉ ነው። ያው የራሱ ሰፊ ክርክር አለው፣ እሱን ወደዛ አንገባ። ለመንግስት ያዋጣዋል አያዋጣም፣ ለሸማቹ ምን ያህል ጥቅም አለ የለውም የሚለው ሰፊ ክርክር ነው። አሁን እንደ ሸማቹ ነው የምናወራው። ስለዚህ ምን ልፈልጌ ነው እና ሁሉ ጊዜ በጣም ፑሽ ማድረግ አለባቸው ይል ነበር ማለት ነው። አሁን ምን አለ መሰለህ በፊት እንዳልከው ዩዝድ መኪና ሲሆን ለምሳሌ የመጀመሪያው ያው በእንትና በሲሲ መጠን እንዳለ ሆኖ እስከ 35% ቀረጣል። ከቀረጡ በላይ ደግሞ ወይም ከታሪፉ በላይ ኤክሳይዝ ታክስ አለ። በተለይ ዩዝድ ከሆነ ዩዝድ ካልሆነ አዲስ ከሆነ እስከ 50% ሜቢ ይኖራል፣ ከዛም በላይ ሊወጣ ይችላል። ዩዝድ ከሆነ ግን ከ100% እስከ 500% ኤክሳይዝ ታክስ አለበት። እሺ ኤክሳይዝ ታክስ ማለት ይሄ ሌክዠሪ ዕቃዎች አንድ ሌክዠሪ ዕቃ፣ ሁለት በመምጣታቸው በአካባቢና በሰው ልጅ ጤንነት ላይ ጉዳት ሊያደርሱ የሚችሉ። ዩዝድ መኪና ማለት ያው የራሱ ነው ካርቦን ኢሚሽን ይኖረዋል። ስለዚህ ለአካባቢ ስለማይጠቅም አይበረታታም ነው ባጭሩ። 500% መንግስት ክፈል እኮ ሲለ አታምጣው እያለ ሌላ ቋንቋ በቃ አታምጣው እያለ 100% ክፈልበት ሲለ አታምጣው እያለ 1 ሚሊዮን የገዛውን መኪና 1 ሚሊዮን ትከፍላለህ ስትባል ኦልሬዲ ሌሎቹ ቀርተው ማለት ነው። ስለዚህ እነዛ ነገሮች ነበሩ በፊትም ያስወደዱት፣ ምንም ጥያቄ የለውም። አሁን ላይ ግን ኤሌክትሪካል መኪናዎች ተባሉ። አሁን ኦልሞስት ስንት ነው 25% 15% አይደለ? አናሴምብልድ ከሆነ እስከ 15% ሜቢ በዛ እስከ 25% ነው የሚቀረጠው። ሌሎች ቀረጦች ምናልባት ተቀናንሰዋል ቀርተዋል ማለት ይቻላል አይደለ? ነገር ግን ስቲል ውድ ነው። ይህ ምንድነው? የመጀመሪያው ኤክስቼንጅ ሬት የዛሬ 6 ዓመት 5 ዓመት የነበረውና አሁን ያለው የዶላር ምንዛሬ አንድ አይደለም። ያኔ ስንት ነበር? 30 ምናምን አይደለ? የዛሬ 6 ዓመት 5 ዓመት 30 ምናምን 27 እስከ 30 ምናምን ነበር። ከዛ ዛሬ 3 ዓመት 2 ዓመት ደግሞ 50 ምናምን ቤቶች ውስጥ ነበር።
አሁን ላይ ግን ስንት ነው? ኦልሞስት ከ100% በላይ ጨምሮ ከ100 ምናምን ፐርሰንት በላይ ጨምሯል። 157 ወይም 150 ምናምን ውስጥ ነው አሁን ላይ ያለ ነው። ስለዚህ ኤክስቼንጅ ሬት ትልቁ ኢፌክት እኔ ብዬ የማስበው ኤክስቼንጅ ሬት ነው። ሌላኛው አዲስ ምርት እንደመሆናቸው መጠን ሜይ ቢ ከዛ ስንገዛቸው ራሱ የዶላር መጠናቸውም ከዩዝዶቹ ጋር አንድ አይደለም፣ ያው ከፍ ይላል ማለት ነው የዶላር መጠናቸው። ያኔ ዩዝድ ሆኖ በጣም ዝቅተኛ ነበር። ዋጋው የሚያወጣው መቼ ነው? እዚህ ሀገር ሲገባ ነበር። አሁን ደግሞ አዲሱን ብራንዱን ስንገዛ ያው የራሱ የሆነ ቴክኖሎጂም ስላለው የራሱ የሆነ ዋጋ አለው። አንድ እሱም። ሌላኛው ከአሁን በፊት ምናልባት ሶሻል ሚዲያ ላይ ተኮና እንደ የታወቀ የፋይናንስና ኢኮኖሚክስ ባለሙያ የሚጽፍ ሜይ ቢ ስም ባልጠቅስም ያስቀመጣቸው ነገሮች አሉ። ለምሳሌ ምንድን ነው ሃይድን የሆኑ የማይታዩ ወጪዎች አሉባቸው በጣም አብዛኛዎቹ ኢምፖርተሮች። ከየት ይጀምራል? ባንክ ላይ ለምሳሌ ዶላር ስትጠይቅ $50,000 ብትጠይቅ ባንኩ እስከዛሬ ሜይ ቢ ሰሞኑን አላውቅም እንግዲህ በደንብ ብሔራዊ ባንክ እየሰጠ ስለሆነ ዶላር ይሰጣሉና ሊያንበሸብሹናል ብዬ አስባለሁ። ልክ ነው፣ ደህና ነው። አሁን ላይ እንደውም ተርፎ ተመልሷል። $500 ሚሊዮን እንግዲህ ገዢ ጠፋ እየተባለ ነው። ይሄ ሰርፕራይዚንግ ነው። በጣም በጣም ገርሞ ሜይ ቢ ዶላሩ በቅቷቸው ነው ወይስ ደግሞ ያን የመግዛት የብር መጠን እጃቸው ላይ ካሽ ሊኩዊድ አይደሉም ሊሆን ይችላል። ተግባባና። ስለዚህ አንተ $50,000 ብትጠይቅ ባንክ የሚሰጥህ 5,000 ወይም 10,000 ይላል። ከዚህ በላይ የለኝም ልሰጥ የሚችለው ስንት ነው? $10,000 ነው ሊልህ ይችላል። የጠየቀው ስንት ነው? $50,000። ቀሪውን $40,000 ከየት ነው የምታመጣው? ከብላክ ማርኬት ላይ ገዝተህ ነው ለደንበኛ የምትልከው። ስለዚህ በብላክ ማርኬት ዋጋ ነው የምትገዛው ማለት ነው። እነዚህ አሁን ወጪዎች አሁን የማይታዩ ትልቅ ወጪዎች ናቸው፣ ግን የማይታዩ አንደኛ። ሁለተኛ ኢቭን ከፍቃዱ ፐርሚት ስታወጣ ጀምሮ እቃው እጅ እስኪገባ ድረስ ሌሎች የማይገመቱ የማይጠበቁ ሜይ ቢ ሌጋል ያልሆኑ ማውጣት ያለብህ አንደር ቴብል የምንላቸው ወይም ደግሞ በጠረጴዛ ስር የምታወጣቸው ኮረፕሽኑም አለ። እዛም እጅ መንሻን እዛም የምታወጣቸው በጣም ብዙ ወጪዎች አሉ። እነሱ ሲደማመሩ የእቃን ዋጋ ያንሩታል። ምክንያቱም ሰውዬው ማትረፍ አለበት። ስለዚህ እነሱ ነገሮች በሙሉ ሲደምር ኮስቱ ያብጣል ማለት ነው። መኪና ላይ ብቻ ሳይሆን በጣም ብዙ ኮንሱሜብል ጉድስ ላይ አሁን እነዚህ ሌሎች መሰረታዊ ሸቀጦች ላይ ራሱ ያለው አንዱ ችግር ይሄ ነው። ኢቭን መንግስታን በጣም በመሰረታዊነት አጥብቆ መስራት ያለበት መሰረታዊ ሲባል ለምሳሌ ሰሞኑን የዘይቱ ሁኔታ የሱካር ያለበትን ዋጋ የምታየው አይደል? በጣም አስደንጋጭ ነው አይደለም? እነዚህ ሁሉ ምንድናቸው? ያበጠ ኮስት ነው ወደዚህ እያመጣ ያለውና ሜቢ እሱ ሊሆን ይችላል ብዬ አስባለሁ። በጣም አሪፍ፣ በደንብ አርቲኩሌት አድርገህ መልሰልኛል። ስለዚህ ወደ እንትን ሁሉ ሰዳ ወደ እንላክ እስቲ ደግሞ እንላክ። በነገራችን ላይ እሱ ነበር መቅደም የነበረበት አይደለ? ብዙ ኢኮኖሚክስ ኢንተርናሽናል ትሬድ ቴዎሪዎችን ስታይ አሁን አንድ ሀገር ኢምፖርት ከሚያደርገው በላይ ኤክስፖርት ማድረግ አለበት ስቴብል ለመሆን እንደ ሀገርም ለመቀጠል ወይም ደግሞ የራሱን ትሬድ ባላንስ ማስተካከል አለበት። ኤክስፖርት ላይ ነው ማትኮር ያለበት። እንደውም በፊት መርከንታሊስት የሚባሉት የኢኮኖሚክስ ቴዎሪስቶች ምን ይላሉ? በፍጹም ኢምፖርት አያስፈልግም፣ በቃ ኤክስፖርት ላይ ብቻ ፎከስ ማድረግ አለብን የሚል ነገር አለና ከዛ በኋላ ላይ ኮምፓራቲቭ አድቫንቴጅም አለው ነው መላክም ማስመጣትም ይቻላል የሚል ነገርና ኤክስፖርት ማድረግ ላይ በጣም ትኩረት አድርገን መስራት ያለብን ይመስለኛል። ዛሬ ላይ አይኤምኤፍ እየሰጠን ያለ ዶላር እስከ መቼ ያዘልቀናል? ሌላ ጥያቄ ነው። ሜይ ቢ ከሆነ ዓመታት በኋላ ድሮ ወደነበርንበት የዶላር እጥረት ችግር ውስጥ ልንገባ እንችላለን የሚል ፍራቻና ስጋት አለኝ። እሱን ለመቅረፍ ደግሞ ምንድነው ባለችን አቅም ያለችን ምርት ማድረግ አለብን፣ ኤክስፖርት ማድረግ አለብን። ቫሉ አድ እያደረግን ቢቻል፣ ምክንያቱም ቫሉ አድ ስታደረግ የተሻለ መደራደር የተሻለ አቅም ስለሚኖርህ ማለት ነው። የተሻለ ዋጋ ትሸጣለህ። ሮ ማቴሪያል ዝም ብለህ እንደ የግብርና ምርቶችን ስትልክ አንደኛ በዓለም አቀፍ ፕራይስ ፍላክቹዌሽን በደንብ ይተካል። ወይም ደግሞ አንተ ፕራይስ ተቀባይ እንጂ ሰጪ አይደለም። በቃ በዚህ ይገዛለሁ ሲል ነው የምትሰጠው፣ አማራጭ የለ። ቫሉ አድ ካረክበት ግን መከራከርም ማሳመንም ትችላለህ፣ በተሻለ ዋጋ መሸጥ ትችላለህ የሚል ነውና ኤክስፖርት ላይ ከምንም በላይ በደንብ መሰራት ሁሉ ያለበት ይመስለኛል። ኢቭን መንግስትም አሁን ያለውን ይሄ የቢሮክራሲ ሂደቶችን በደንብ አቅልሎ ልክ እንደ ሞሰብ አገልግሎት። አሁን ሞሰብ ምንድን ነው? ከ20 ምናምን በላይ መስሪያ ቤቶች አንድ ህንፃ ላይ አንድ ቦታ ነው የምታገኛቸው። ብዙ ጊዜ የምለው ምንድን ነው ኤክስፖርተሮች አንድ ቦታ የሚስተናገዱበት አንድ ዊንዶ ያስፈልጋቸዋል። ፋይቶ ሰርተፊኬት ሲፈልግ የሆነ ቦታ፣ ነን ጂኤምኦ ሰርተፊኬት ሲፈልግ የሆነ ቦታ፣ ክሉ ሰርተፊኬት ሲፈልግ የሆነ ቦታ፣ የሆነ ሰርተፊኬት ሲፈልግ የሆነ ቦታ መሽከርከር የለበትም ኤክስፖርተሩ። ትልቁ አሁን ኤክስፖርተሮች እኔ አሁን ኢምፖርት እናስተምርና በጣም ወደውት ኤክስፖርት ክላስ ላይ ስንገባ ይላል ኮምፕሌክስ ነው ትንሽ፣ በጣም ዶክመንት ይበዛዋል፣ እዚህ ቦታ ሁሉ እንሄዳለን ብለው ይደነግጣሉ እና ኢሚዲየትሊ ፍራስትሬት ማድረግ ይጀምራሉ። ስለዚህ እነዚህን ቢሮክራሲ ለማቅለልና ኢዝ ለማድረግ ወይም በጣም የቀለለ ለማድረግ እኔ መንግስት መስራት አለበት ብዬ፣ ምክንያቱም ይሄ ሉና ጉዳይ ነው። በቃ እንደ ሀገር ኤክስፖርት ማድረግ ግድ ነው። ዶላር ማግኘት ግድ ነው። የውጭ ምንዛሬ ጀነሬት ማድረግ ግድ ነው። ካለበዚያ በጣም ወደፊት እንዳልከው ወደዛ ችግር ልንመለስ እንችላለን።
በጣም ጥሩ እንግዲህ ይቀላል። አሁን እንደነገርከኝ ከሆነ ከኤክስፖርቱ ኢምፖርቱ በቢሮክራሲ ደረጃ ኢዚ ነው ማለት ነው። ግን ኢዚ መሆን ያለበት ኤክስፖርቱ ነው ነበረ መሆን ያለበት። አሁን ኢምፖርት ላይ ትልቁ ፈተና ጉምሩክ አካባቢ ነው። ሰው ኢምፖርት ላይ ምንድነው የምትፈራው ብትለው ጉምሩክ ላይ ያለው የቀረጡ ተገማች አለመሆን፣ ቢሮክራሲው ተገማች አለመሆን፣ በየጊዜው ደንቦች፣ ህጎች፣ መመሪያዎች መቀያየራቸው። ትናንት የሚሰራ የነበረው ዛሬ አይሰራም፣ ነገ ደግሞ ሊቀየር ይችላል። ያ ነው። ከዛ ውጭ ያለው ፕሮሰሱ ግን ኤክስፖርቱ ሲያወዳድሩት አብዛኞቹ ይፈሩታል። ኤክስፖርቱ የሚገርም ነው እንዳልከው ነው። ኤክስፖርት በጣም ቤዚክ ነገር ነው። የአንድ ሀገር ሰልፍ ሰፊሸንሲ ወይም ደግሞ ራስን በራስ አምርቶ ሙሉ ለሙሉ ራስን መቻል እንግዲህ በፖለቲካል ኢምፕሊኬሽንም አለው። ለምሳሌ ሱፐር ፓወር መሆናቸው ወይም ደግሞ የዓለም ታላላቅ ሀገሮች ታላላቅ መሆናቸው የሚለካው ኮንሰምሽናቸውን ወይም ደግሞ የሀገር ውስጥ የሚጠቀሙትን ነገር ምን ያክል በራሳቸው ይሸፍናሉ የሚለው ነው። አሜሪካን አሁን ታላቅ ያደረጋት ሁሉም ሪሶርስ ስላላት እንትኑ ብቻ አይደለም፣ ጂዲፒ ብቻ ሳይሆን የሚያስፈልገው ነገር መሳሪያ ብትፈልግ ማንም ጋር ዲፔንደንት አይደለችም፣ ታመርታለች። ምንም ኤቭሪቲንግ ታመርታለች። እና ሌሎቹ ሀገር ጋር ስታይ የፖለቲካ የበላይነትም እንዳይኖር የሚያደርገው ኤክስፖርት ከምታደርገው ይልቅ ኢምፖርትህ ጥገኛ ያደርግሃል የሆነ ሀገር ላይ። አሁን ዩሮፖች እየተቸገሩ ያለው እሱ ነው። ሲጣሉ ከአሜሪካ ጋር አሁን ፖለቲካል የአይዲዮሎጂ ልዩነት ላይ እየመጡ ነው ከትራምፕ መምጣት በኋላ አይደለ? እንደዛ እንዳያረጉ ግን በብዙ ነገር ማላይ ጥገኛ ናቸው፣ በአሜሪካ ኢምፖርት ላይ ጥገኛ ናቸው። መሳሪያ እንዳለ ከአሜሪካ ጋር ሊዋጉ አይችሉም መቼም በምንም ተአምር ከነሱ መሳሪያ እየወሰዱ እና እንዳልከው ነው የአንድ ሀገር ህልውናም ቻይና አሁን ላይ ሱፐር ፓወር የሆነች ወይም በኢኮኖሚ የበለጠች ለምንድን ነው? የመጀመሪያ ሰልፍ ሰፊሸንት ብለናል። ሁለተኛው በብዛት ኤክስፖርት ማድረጓ፣ በልክ ኤክስፖርት። የትም ሀገር ላይ የቻይና ምርት አታጣም። የትም ሀገር ሂደ የትም ሀገር የቻይና ምርት አታጣም። ከሚኒ እነዚህ ትንንሽ ስሞል ኢንዱስትሪ ከምንላቸው ጀምሮ እስከ ትልልቅ ኢንዱስትሪዎች ኦልሞስት ያለምን ሀገር በዓለም ሁሉ ምን ያደርጋሉ? ኤክስፖርት ያደርጋሉ። እሱ ምን አመጣቸው? ወደ ኢኮኖሚክ ሱፐር ፓወር አመጣቸው። አሁን ደግሞ ፖለቲካሊም ወደዛ ያመጣል። እንደውም ቅድም ትራምፕ ነው ያልከኝ፣ ትራምፖኖሚክስ አሁን ምንድን ነው? ወይም ደግሞ የትራምፕ ኢኮኖሚ አስተሳሰብ የኢኮኖሚክ ናሽናሊዝም ነው አይደል? እሱ ምንድን ነው? አንድ ወቅት ላይ አንዳንድ የማኒፋክቸሪንጎች ምን አድርገዋል? ወደ ቻይና እየገፉ እነሱ ሞር ስትራቴጂካል የሆኑ ነገሮች ላይ ፎከስ አድርገው አብዛኞቹን ከቻይና ነበር አለ ኢምፖርት የሚያደርጉት። ለምሳሌ አይፎን ካምፓኒ ትልቁ ሶርሱ የት ነው? ከቻይና ነው የሚመጣው አይደለ? ስለዚህ ትራምፕ ደግሞ ምን አለ ነው እንደዛ ዲፔንድ ማድረግ የለብንም በራሳችን ማምረት አለብን አለ። ይሄን ደግሞ ዲስከሬጅ ለማድረግ ቻይና ላይ ከቻይና የሚገቡ ነገሮች ላይ በሙሉ ያው 50% ጀምሮ እየጣለ ነው ቀረጥ አይደለ? ወደ ቀጥታ ትሬድ ዋር ውስጥ ነው የገባው። አሁን ምንድነው በሂደት የገባቸው ምንድነው እነሱ ትንሽ ቢሆን ማኒፋክቸሪንግ ወደዛ ገፍተው ከዛ ኢምፖርት ማድረጋቸው በሂደት ፖለቲካሊም ኢኮኖሚካሊም የሚያመጣባቸውን ተጽዕኖ ስላወቁት ነው። እኛ ደግሞ 100% ሁሉም ነገር አሁን ኢምፖርት የማናደርገው ነገር ምን አለ? ከትንሿ ከመርፌ ጀምረን እስከ ትልልቅ ማሽነሪዎች እስከ አውሮፕላን ድረስ ኤቭሪቲንግ ኢምፖርት ነው የምናደርገው። ምላጭና መርፌ እንኳን ኢምፖርት እያደረግን ያለ ነው። ትንንሽ የልጆች መጫወቻ እንኳን ሳይቀር ቶዮችን ሳይቀር አሻንጉሊት ሳይቀር የውጭ ምንዛሪ አውጥተን ኢምፖርት እያደረግን ነው ያለ ነው አይደለ? ኢቨን ራሱ ኢምፖርት ሰብስቲቱሽን ላይ የተወሰነ ተሰርቶ ነበር፣ ግን በጣም ይፈልጋል ለእንደነዚህ አይነት እኔ ሶሪ ቱ ሴይ ዛት እኔ ለአሻንጉሊትና ለምን ነገሮች የዶላር ወጪ መደረግ አለበት ብዬ አላሰብም። ሀገር ውስጥ መመረት መቻል አለባቸው። በጎጆ ኢንዱስትሪዎች እኮ መመረት የሚችሉ ናቸው አይደል እንዴ? እና በዚህ ደረጃ ስናስበው እውነት ለመናገር እንደ ሀገርም እንደ ሕዝብም መንቃት አለብን። የመጀመሪያው ከውጭ የምናስመጣቸው ነገሮች በጣም መቀነስና በሎካል ምርቶች ሰብስቲቱት ማድረግ፣ ሲቀጥል ኤክስፖርታችን መጠናችን ደግሞ በተቻለ መጠን መጨመር ይኖርብናል። በጣም አሪፍ ቴንክ ዩ። እንግዲህ አይ ሆፕ የምርጫ ሰሞኑም ስለሆነ ይሄ ፖለቲካል ኢምፕሊኬሽኑም ቀላል ስላልሆነ ፓርቲዎች የምርጫ ክርክር አንድ እንትናቸውም ይሄ መሆን አለበት ብዬ አስባለሁ። በዚህ አጋጣሚ ካልከስ ፓርቲዎች አሁን ክርክር ላይ ሊያነሱት ከሚገባው ኢምፖርት ኤክስፖርት ላይ ኢዝ ኦፍ ዱይንግ ቢዝነስ ብሎ መንግስት ጀምሯል አይደለም? ኢዝ ኦፍ ዱይንግ ኤክስፖርት ብለው መከራከር መቻል አለባቸው። በቃ ኤክስፖርትን በደንብ ቡስት እናደርጋለን፣ ኢምፖርትን በተቻለ መጠን እንቀንሳለን፣ ኢኮኖሚያችንን እናሳድጋለን ብለው ልክ እንደ ወደቡ ጉዳይ ይህም አንዱ አጀንዳ መሆን አለበት ከምንም በላይ። በዛ ላይ ኢምፖርት ኤክስፖርት ላይ ያለው ትልቁ ቦትልኔክ ምንድን ነው? የሬጉላቶሪ ቼንጅ በየጊዜው የሚቀያየሩ ይሄ የህግ ወጥ አለመሆን ወይም በየጊዜው መቀያየሩ ፍሪኩዌንትሊ መቀያየሩ ተገማች አለመሆን አይደለ? ስለዚህ እሱ ነገር ላይ በደንብ ትኩረት አድርጎ መወያየት አለባቸው ብዬ አስባለሁ፣ ከምንም በላይ ማለት ነው። እሺ ቆንጆ። ስለዚህ እስቲ ኤክስፖርት እናርጋው። በጣም እንደ ሀገር ኤክስፖርት የምናደርገው ቡና አይደለ? ቡና ነው ኤክስፖርት የምናደርገው። አዎ። ስለዚህ
እኔ እንግዲህ አሁንም ራሴ ነው ምሳሌ ልስጥና 20 ሚሊዮን ብር አለኝ ብለን እንውሰድ። 20 ሚሊዮን ብር የለኝም ዘራፊ ያልክብኝ እና 20 ሚሊዮን ብር አለኝ ብድር እያሰብኩ ነበርኩ 20 ሚሊዮን አለ ይተሰለ እሺ አለኝ እንበልና ከዛ በኋላ ቡና ኤክስፖርት ማድረግ ፈለኩ። የለኝም ቡና እርሻ የለኝም፣ ቡና ይሄ ቼን ውስጥም የለሁም። የራሱ እንትን አለው የራሱ ቼን አለው አይደለ? ከእርሻው ከምኑ ከላኪው መሀል ላይ ሚድልማን ይኖራል። እዛ ውስጥ የለውበትም። በቃ 20 ሚሊዮን አለኝ፣ እሷን ቡና ኤክስፖርት ማድረግ ፈልጌያለሁ። ስለዚህ ምንድን ነው ማድረገው? ኦኬ በጣም ጥሩ። የመጀመሪያው ያው 20 ሚሊዮን ያልከው አይ ቲንክ በቡናና ሻይ ባለስልጣን የተቀመጠ ሚኒመም ካፒታል ሪኳየርመንት ስለሆነ ይመስለኛል። ቅርብ ጊዜ ምን ብሏል? በፊት 1 ሚሊዮን ለሶል ካምፓኒ 1 ሚሊዮን ለፒኤልሲ 1.5 ሚሊዮን ነበር። ቅርብ ጊዜ ግን ከባለፈው ከክረምት ወደዚህ ለፒኤልሲ 20 ሚሊዮን ለሶል ካምፓኒ 15 ሚሊዮን ሚኒመም ካፒታል ሪኳየርመንት አድርጎ አስቀምጦታል። ከዛ በተጨማሪ ሌሎችም የተቀመጡ ነገሮች አሉ፣ እናወራቸዋለን በሂደት። ስለዚህ የመጀመሪያው ምናልባት አንድ ኮንቴነር አሁን ላርግ ብትል ሜይ ቢ ይህም ላይ በቃ እኮ ይችላል፣ እውነት የምንነጋገር ከተባለ ማለት ነው። ስለዚህ ተጨማሪ በጀት ሊያስፈልግ ይችላል። ስለዚህ ሪዘርቭ ያዝ በ20 ብቻ ምንም ጥያቄ የለውም። ሜይ ቢ ምንድነው ይህን ያህል ካለህ ያው ከባንኮች ጋር በመስራት ፋይናንስ ማድረግ ትችላለህ ነው ዋናው ጥያቄ። በፊትም በ1.5 ሚሊዮን እየላኩ አይደል? ነገር ግን ፍቃዱን ካወጣ በኋላ ሌሎች ተጨማሪ ፋይናንሶችን ከባንኮች በመውሰድ ነበር አብዛኞቹ ኤክስፖርት ሲያደርጉ የነበር። ዋናው ጥያቄ አሁን ቡና ለመላክ ምን ያስፈልጋል? ቅድም እንዳልነው የቁጥጥር ስርዓቱ ወይም ደግሞ የቡና ኤክስፖርት ቁጥጥር ስርዓት አለ። እሱን የሚቆጣጠረው በዋነኛነት የኢትዮጵያ ቡናና ሻይ ባለስልጣን ነው። ከቡናና ሻይ ባለስልጣን ምን ያስፈልጋል? የብቃት ማረጋገጫ ያስፈልጋል። ከዛ በፊት ያው ቅድም ያልነው ፒኤልሲው ተመስርቷል ወይም ደግሞ የላኪነት ፍቃዱ ወጥቷል፣ ንግድ መዝገባ ጨርሷል፣ ቲን ነምበር አለው ብለን ታሳቢ እናርግ። ስለዚህ ከቡናና ሻይ ባለስልጣን እነዚህ ነገሮች በማሟላት የብቃት ማረጋገጫ ያስፈልጋል። ምናል አንደኛ ካፒታል ሚኒመም ካፒታል፣ ሁለተኛ ደግሞ ምን ብሏል? ሌላ የቡና ላብራቶሪ ያስፈልጋል። እሱ ማደራጀት አለ። በራሳቸው ቴስት ማድረግ በራሳቸው ላብራቶሪ ያስፈልጋቸዋል። አሁን አንዱ ሪኳየርመንት ነው። ከዛ የቡና ቀማሽነትም ባለሙያ ያስፈልጋል። ቡና ቀማሽ ባለሙያ እሱ መቅጠር አለብህ ማለት ነው። ስልጠናዎች አሉ አይደል? ስልጠናዎች አሉ። በተለያየ ቦታ ተቋማቶች ይሰጣሉ። ቡናና ሻይ ባለስልጣኑ ሰርቲፊኬት ያላቸው ባለሙያዎች ቡናና ሻይ ባለስልጣንም ራሱ ያሰለጥናል። እንደሚነሱ ሳይሆን ይቀራል ቀድሞ አክሴፕት የሚያደርገው እውነት ነው። ስለዚህ ምን እናደርጋለን? ቡና ቀማሽ ባለሙያ ያስፈልጋል፣ ላብራቶሪ ያስፈልግሃል፣ ሚኒመም ካፒታሉ ያስፈልግሃል፣ የስራ አስኪያጅ ቅጥር ወይም ደግሞ የአካውንታንት ቅጥር እንዲሁም ሌሎችም ቅጥሮችም ማሟላት አለብህ። ከዛ የማበጠሪያ ውል ወይም ኮንትራት ያስፈልጋል፣ ወይም ክሊን የምታስበጠርበት ቦታ ያስፈልጋል። እንዳልከው ደግሞ እርሻም የለህም ምንም የለህም። ስለዚህ አሁን ላይ ምንድነው ቡናን በስንት አይነት መልኩ መግዛት ይቻላል? አትሊስት በ3 አይነት መልኩ መግዛት ይቻላል። አትሊስት ነው ያልኩት። የመጀመሪያው ቨርቲካል ኢንተግሬሽን የሚባል አለ። ቨርቲካል ኢንተግሬሽን የቀጥታ ትስስር ወይም ደግሞ ከአምራቹ ቀጥታ ትገዛለህ። አንተ አምራች አለ፣ ገበሬ አለ። ከነሱ ቡና ገዝተህ አንተ ምን ታደርጋለህ? አስበጠረህ ክሊር አስደርገህ ኤክስፖርት ማድረግ ትችላለህ። ሁለተኛው ከኢሲኤክስ ወይም ደግሞ ከኢትዮጵያ ኮሞዲቲ ኤክስቼንጅ ምን ታደርጋለህ? ገዝተህ መላክ ትችላለህ። እንዲሁም ደግሞ አንዳንድ ጊዜ ፓራላል የሚባል አለ። ከሌላ ኤክስፖርተር ለምሳሌ እኔ ኤክስፖርተር በሆን እኔ መላክ ካልቻልኩ አንተ ገበያውን ካገኘህ እኔ ላንተ እሸጥልሃለሁ። ያው ትንሽ ውስብስብ ቢሆንም አንተ ኤክስፖርት ማድረግ ትችላለህ ማለት ነው። እንዲሁም ሌሎች ምርቶችም ጨምሩ ደግሞ ሆሪዞን ምንድነው ኮንትራክት ፋርሚንግ የሚባልም አለ። ኮንትራክት ፋርሚንግ አክቹዋሊ ከጥራጥሬና ቅባት እህሎች ላይ ነው በብዛት የሚሰራበት። በዛ መልኩ መላክ ትችላለህ ማለት ነው። አልተመለሰልም? አረ ተመልሶልኝ በደንብ። ስለዚህ እንደዚህ ማድረግ እችላለሁ። እነዚህን አሟልቼ እነዚህ ሪኳየርመንት አሟልቼ ቀጥታ መላክ እችላለሁ። ማርኬቱስ ትልቁ ጥያቄ አሁን እሱ ነው። ኢምፖርት ላይ ኢምፖርት አድርገህ እቃውን እንዴት እንደምትሸጠው ካወቅ ሰላም ነው፣ ቀለለ ማለት ነው። ኤክስፖርት ላይ ደግሞ ገዥ እንዴት አገኛለሁ? ትልቁ አሁን አብዛኛው ወይ በሚድል በብሮከር በኩል ነው የሚፈልገው ወይም ደግሞ ኤግዚቢሽንና ባዛሮች ላይ በመሳተፍ ነው። እሱ ደግሞ ራሱን የቻለ ውድ ነው። ለዛም ነው ትንሽ ገበያው አስቸጋሪ ነው። አሁን ላይ ደስ የሚለው ነገር እድሜ ለዲጂታላይዜሽን ቁጭ ብለህ እዚህ ጋር ከስተመሮችን ማግኘት ትችላለህ። ባዛር ላይ ግዴታ መሳተፍ ላይ ኖርብህ ይችላል። ብትሳተፍ አክቹዋሊ ቀጥታ ሰዎችን አግኝተህ ጄኒን የሆኑ ባየሮችን ልታገኝ ትችላለህ። ባዛር ላይ የምትሳተፈው ወጥተህ ነው። ሌሎች ሀገራት ሄደህ ኢቭን እዚህም እኮ አለ። ለምሳሌ ባለፈው አሁን ቅርብ ጊዜ ሸራተን አንድ ትልቅ ሸራተን ነበረ፣ በጣም ትልቅ አዲስ አበባ ኮንቬክሽን ሴንተር አሁን ቅርብ ጊዜ የአፍሪካ ስፔሻሊቲ ኮፊ አሶሲዬሽን ያዘጋጀው ነበረ።
በጣም አሪፍ ነበር። እኔ ራሱ አይቻለሁ። እንደውም ስፔሻሊቲ ኮፊ እያልኩ እዛም ቀምሼ ትንሽ ብቻዬን ማውራት ጀምሬ ነበር። እውነት እንደውም እድሉ ቢሰጠን በቃ እንደዚህ ኤክስፖርቴብል ቡናዎችን መጠጣት አለብን እያልኩ ነው። እና እንደዚህ ጋር መነፈግ የለብንም። እውነት ነው። ኳሊቲያቸውን በጣም እና እነዚህ አይነት ቦታዎች ላይ በመሳተፍ ገዢዎች ማግኘት ትችላለህ። አንተ ማውጣት ሊኖርብህ ግድ ይላል። ነገር ግን ኦንላይን ቁጭ ብለህ ቻይና ሀገር ከሆነ ቻይና ያሉ፣ ኮሪያ ከሆነ ኮሪያ ያሉ፣ ጀርመን ከሆነ ጀርመን ያሉ ቡና ገዢዎችን አክሰስ ማድረግ ትችላለህ። በተለያዩ ፕላትፎርሞች አሉ፣ ኦንላይን ፕላትፎርሞች። በእነሱ መሰረት ራስን ፕሮፋይልን ዛጋ ዲጂታሊ ፕሬዘንስ ጨምረህ ወይም ደግሞ ፕሮፋይልን ዛጋ ቢውልድ አድርገህ አንተም ደግሞ እነሱን በሚጠይቁት ኢንኳየሪ ላይ መሰረት እያደረግ ምላሽ እየሰጠህ ራስን ማርኬት ማድረግም ትችላለህ። በጣም ጥሩ። ብዛት የሚቀበሉን እነማን ናቸው? እስቲ ሊስት ብናረጋቸው። አሁን ትንሽ የማርኬት እንትኑም ይለዋወጥ የለ የፖለቲካ እንትኑን ስለሚከተል ምንም ጥያቄ። ስለዚህ በጣም ገዢዎቻችን ጥሩ ማርኬት የኢትዮጵያ ቡና የሚወዱት ጥሩ የሚወስዱልን እነማን ናቸው? ከጥቂት ዓመታት በፊት ብታይ ከፍተኛውን መጠን የምትገዛን አሜሪካ እና ጃፓን ናቸው። ዳታዎቹን ራሱ ስታይ የሚገራሉ። ስታርባክስ በኩል በነ ስታርባክስ በኩል አሜሪካ በጣም ትልቅ አለ፣ እንግሊዝም አለ፣ ጀርመን፣ ኔዘርላንድ ትልልቅ ገዢዎቻችን ነበሩ። አሁን ደግሞ አሪፍ ትሬንድ አለ። ሌሎች ሀገሮች ዩናይትድ አረብ ኤሚሬት አሁን አዲስ ወዳጅ ነች፣ ኦልሞስት አዲስ ወዳጃችን ነች። ያው ምንድነው ኢንተርናሽናል ትሬድና ፖለቲክስ መለያየት አትችልም። ፖለቲካሊ ጥሩ ከሆነ ኢንተርናሽናል ትሬድም ማደግ ይችላል። ለዛ ነው መሪዎች በመጡ ቁጥር የመጀመሪያ አጀንዳው ምንድነው? በመካከላችን ያለ ንግድና ኢንቨስትመንትን እናሳድግ ነው። ኤግዛክትሊ። ቻይና በጣም አሪፍ ከቅርብ ጊዜ ምናልባት ከ2015-16 ወደ ኋላ ብትሄድ ወደ ቻይና የነበረን ኤክስፖርት እምብዛ ምሲግባ የማይባል ነው። ነገር ግን የቅርብ ጊዜ ትሬንዶችን ብታይ ደግሞ ወደ ቻይና በጣም በየአመቱ ከፍተኛ የሆነ እርግጥ እያሳየ ነው። ደቡብ ኮሪያ በጣም ኦልሞስት እኔ ኢመርጂንግ ማርኬት ፎር ኢትዮጵያን ኮፊ ብዬ ማሰብ እችላለሁ። ሳውዝ ኮሪያ በጣም ብዛት እየገዙ ነው። መግዛት ብቻ አይደለም፣ እነሱም ደግሞ ቶፕ ኤክስፖርተሮች እየሆኑ ነው። ከኛ ይገዛሉ፣ መልሰው ኤክስፖርት ያደርጋሉ። እሴት ጨምረውበት እኛ ባለበት ነው የምንልከው። ባለበት ስንልክ እንደውም ባለፈው አንድ ኢቲቪ ላይ የቀረበ አንድ ኮሪያዊ አይተህ ከሆነ አንድ ስኒ የኢትዮጵያ ይርጋ ጨፌ ስፔሻሊቲ ኮፊ ኮሪያ ላይ የሚሸጠው ስንት ነው? አንድ ስኒ ነው ያልኩ $11 ነበር ሲል ነበረው። እኛ ግን ስፔሻሊቲ ኮፊ ስንት ነው ኤክስፖርት እያደረግን ያለ ነው? ከዛ ባነሰ ነው። አንድ ስኒ $11 ኢቲቪ ላይ ያ ማለት $11 ማለት እኮ ስንት ነው? በ150 እንኳን ብንሰራ ኤግዛክትሊ እሱን ነው የምልህ። እና 1000 ምናምን ብር አይደለ? በጣም ቫልዩ አዳርገን መላክ አለብን። እኛም እንኳን 1 ኪሎ እየገዛን ያለውን ስንት ነው? 1000። እሱም ደግሞ ሪጀክትዱን ነው እየወረደ የመጨረሻ ዳር። ስለዚህ በተቻለ መጠን ምን ማድረግ አለብን? ቫልዩ አዳርገን ብንልክላቸው የሚያዋጡ ቦታዎች አሉ። እንዳልኩ እነዚህ አሁን ኮሪያ ያልኩ፣ ሌሎችም ሀገሮች አሉ ወደዚህ እንትን እያሉ ያሉ። ግን አሁን ላይ እነዚህ ናቸው በጣም እኔ በደንብ ትኩረት አድርገን ብንሰራባቸው። አሁን ቻይና ቅርብ ጊዜ የምፈቅዳለች ለ53 የሚሆኑ የአፍሪካ ሀገሮች ከቀረጥ ነጻ አስገቡ ብላለች። እንደውም እያልኩ ነበር ሶሻል ሚዲያ ላይ አሜሪካ ገዋን ከከለከለችን ስንት ዓመት ሆነ? እስካሁን ትፈቅዳለች ተብሎ የግጭቱ አካባቢ የሰሜን ጦርነት አካባቢ ከለከለችን። ከዛ በኋላ እስካሁን ድረስ አልተፈቀደልን። ተግባባን። ባለፈውም አጸናብን እኮ አጸና። ስለዚህ አሁን ደግሞ ምን እያለች ነው ቻይና? ችግር የለም ወደ እኔ ያለምንም እንትን አስገቡ እያለች ነው። እንግዲህ ኢትዮጵያ አንዷ ነች ከ53 ሀገሮች። አንድ ሀገር ብቻ ነው በነገራችን ላይ ከአፍሪካ ይህን እድል ያላገኘችው። እስዋቲኒ ታውቃታለህ? ወደ ደቡብ አፍሪካ አካባቢ ኦልሞስት በደቡብ አፍሪካ የተከበበች ነች። በአንድ በኩል ብቻ በሰሜኑ በኩል ከሞዛምቢክ ጋር ትዋሰናለች። እስካሁን ድረስ በጣም የሆነ ፈላጭ ቆራጭ ንጉሳዊ ስርዓት ነው ያለው እና አብዛኛው ግንኙነቷ ወደ ታይዋን ነው ከቻይና ይልቅ። እና በዛ የተነሳ እና የቻይና የምትቃወሙ የራሷ አላት። ኤኒዌይስ ምን ሆነ? በነገራችን ላይ ሌላ የገረመኝ እስዋቲኒ ላይ ሳይበዛው ንጉሱ በየአመቱ አንድ ድንግል ያገባል። የሚገርም ተጨዋታ እና ከእስዋቲኒ ውስጥ ተሰልፈውለት በገፍ መጥተው መርጦ ነው የሚያገባው። ስለዚህ ከእስዋቲኒ ውስጥ ወይም በበፊት ስዋዚላንድ ነበር የምትባለው 2016 መሰለኝ አይ ቲንክ ኦፊሻሊ ስሟን ወደ እስዋቲኒ የቀየረችው። ከሷ ውጭ 53 ሀገሮችን ፈቅዳለች። ስለዚህ እኛም እሱን ተጠቅመን ወደ ቻይና በደንብ ኤክስፖርት ማድረግ አለብን። ብንችልም አሁን ቻይና ለራሷ ብቻ ነው የተጠቀመች ያለችው ከኛ የምትወስደው። ሌሎችም ሀገሮች ለምሳሌ ኔዘርላንድ አሁን ከኛ ትወስዳለች አለ። ሮተርዳም ትልቁ የኮፊ ሀብ ነው፣ ኮፊ ማርኬት ሀብ አይደለ? ወደ ሌሎች ሀገሮች መልሳ ምን የምታደርገው ኤክስፖርት የምታደርገው። አሜሪካ ከኛ የምትወስደው ሙላት ተጠቀሙ። ትልቅ ቡና ኤክስፖርት አላት እኮ እሷም ራሱ ኦልሞስት ወደ ካናዳ ወደ ሌሎች ሀገሮችን በጣም ትልቃለች። እንዳልኩ ሌሎችም ሀገሮች ከኛ ይገዛሉ። ከሌሎች የኮፊ ሮቦስታ የምንለው እና ብራዚል፣ ቪየትናም፣ ኮሎምቢያ ከእነሱ የሚወስዱና ብሌንድ አድርገውት የተሻለ እንትን አድርገው ይሸጡታል። ደስ የሚል ቡና ምንድነው ብሌንድ ስታደርገው ኢቭን ራሱ አሁን አንተ ይርጋ ጨፌና
ጅማን ወይም ደግሞ ሀረርን በሆነ ፕሮፖርሽን ቀላቅለህ ብታፈላው የተለየ ጣዕም ይሰጣሉ ይላሉ እንግዲህ ቡና ቀማሾች ወይም ባለሙያዎች። የኢትዮጵያን ቡና ሙሉን አይጠቀሙትም፣ ብሌንድ እያደረጉ ነው። አብዛኛው እንደዛ ነው። ሙሉ አይጠቀሙትም፣ ውድም ስለሆነ አያዋጣቸውም። ፕላስ እንደገና የሚያዋጣቸውን ብሌንድ ሲያደርጉት ነው። በዛው ልክ ደግሞ እነሱ ያው ይጣበቡበታል። የራሱን የሚያመጣ ፍሌቨር ስላለ እያንዳንዱ ብሌንድ ባረከ ቁጥር የሚያመጣ ፍሌቨር አለ ቡና ራሱ። በጣም አሪፍ። ባለፈው ስለ አፍሪካ ነጻ የንግድ ቀጠና አንድ የተወሰነ ነገር ስታወራ ሰምቻለሁ። ምን ላነሳለህ መሰለ፣ እድሎችስ አፍሪካስ ላይ የሉም ወይ? ቢካዝ አሁን ስምምነቶች እየተፈረሙ ነው። በተለይ አሁን ምስራቅና የመካከለኛው ደቡብ አፍሪካ የነጻ የንግድ ቀጠና ስምምነቶች እንትን እያሉ ኤዩ ደግሞ እንደ አፍሪካ ህብረትም እንደ ጠቅላላ ከሰዎች ዝውውር ጀምሮ እንደ ልብ አለ ቪዛ እንዲዘዋወሩ ጀምሮ ሸቀጦችም እንደ ልብ በነጻ እንዲዘዋወሩ ስምምነቶች እየመጡ ነው እና ከዛ አንጻር አፍሪካስ ጋር ያለው የማርኬት ኦፖርቹኒቲ የሚገርም እኮ አፍሪካ እኮ ኢቭን እኮ የኛና የኬንያን የንግድ ሁኔታ እኮ ብታየው ዳታው እኮ የሚያሳፍር ነው። ሜቢ ኢትዮጵያ ራሱ ኦልሞስት 20% አካባቢ ነው ወደ አፍሪካ ሀገሮች ኤክስፖርት እንኳ አድርጋለች ቢባል ከዛም ውስጥ ደግሞ ትልቁን መጠን የሚይዘው ጅቡቲና ሶማሌ ላይ ነው። ቡና ነው የምትነግረኝ? ቡና ሳይሆን የሚገዙት ቶታል አጠቃላይ ነው እየነገርኩ ያለሁት። እና ኤክስፖርታችን በጣም አፍሪካ ላይ ያለን አፍሪካ ራስ በራሳችን ያለን ያው ኢንፍራስትራክቸር የማይፈቅድም ራስ በራሳችን ያለን ግንኙነት ብዙም አይፈቅድም። ስለዚህ ምን ልፈልጌ ነው ራስ በራሳችን ያለን የንግድ ሁኔታ በጣም ማደግ አለበት ከምንም በላይ ማለት ነው። እድሎች አሉ። አዎ በጣም እድሎች አሉ። ለምሳሌ ባለፈው ያው ከሰማው ኬንያ $1 ሚሊዮን በየአመቱ ከሌላ ሀገር በቀሎ ስንዴ ትገዛለች። እኛ ደግሞ አሁን ስንዴ ያው ኤክስፖርት ለማድረግ የተዘጋጀ ነው አይደል? እንግዲህ እንደ መንግስትም ስትራቴጂካሊ ይዞት። ስለዚህ እኛ ለኬንያ በቅርብ ርቀት ላይ ነን። በአነሰ ትራንስፖርት ወጪ ባነሰ ጊዜ ማድረስ እንችላለን። በቀሎም ላይ በተመሳሳይ መልኩ ብንሰራ ባነሰ ወጪና ጊዜ ማድረስ እንችላለን ማለት ነው። ሌሎች ሀገሮች ራሱ በጣም ሰርፕራይዝ የሚያደርገኝ ብዙ ጊዜ አበባ እኛ እንዳለ ወደ ስካንዲኔቪያን ካንትሪስ እነዚህ አውሮፓ ሀገሮች ላይ እንልካለን። እነሱ ደግሞ መልሰው ወደ አረብ ሀገሮች ፕላስ ወደ አፍሪካ ይልካሉ። እንዳልኩ ለምሳሌ በ2023 ብቻ ደቡብ አፍሪካ $1 ሚሊዮን በላይ የሚገመት የአበባ ምርት ከሌሎች ሀገሮች ኢምፖርት አድርጋለች። ከማን? ከኔዘርላንድ ምናምን ከአውሮፓ ሀገሮች ቤልጂየም እነ ስፔን ምናምን እኛ ልከንላቸው አስበው። ከዚህ ወደዛ ሲሄድ ያለውን የትራንስፖርት ኤር ትራንስፖርት ወጪ አስበው። ፕላስ ከዛ ደግሞ ተንስቶ እኛን አልፎ ደግሞ በአየር ሲያልፍ ያለውን ወጪ አስበው። ያዘው ፕሮፊት አለ፣ ግብር አለ፣ ትራንስፖርት አለ። ስለዚህ እኛ ለምን ዳይሬክት አክሰስ አናደርግም? እነሱ የተለያዩ ምርቶችን አሁን ስናይ የጥራጥሬ የቅባት እህሎችን፣ የስጋ ምርቶችን ብዙ የአፍሪካ ሀገሮች ከሌሎች ሀገሮች ይገዛሉ። ነገር ግን ለምን እኛ አንልክም? አሁን እንዳልከው ሁለት እድል አለ። የመጀመሪያው ኮሜሳ ኮመን ማርኬት ፎር ኢስተርን ኤንድ ሳውዘርን አፍሪካ የሚባለው ያው ምንድነው እነዚህ ኢኮዋስ ኮሜሳ ምንድነው በጋራ ሆነው ይህንን የአፍሪካ አንድነትን ለማምጣት ታስበው ነው እንግዲህ ሪጂናሊ ሲመሰረቱ የነበሩት። ኮሜሳ ያን ያህል አምጥቷል ብዬ አይታሰብም። ብዙዎችም ይላሉ ብዙም አላመጣም ቆይቷል። እና ኢኮዋስ ይሻላሉ። የምዕራብ አፍሪካ ሀገሮች የተሻለ ኢኮኖሚካሊም በትሬድም ኢንተግሬትድ ሆነዋል። ስለዚህ አሁን ደግሞ የአፍሪካ ኮንቲኔንታል ፍሪ ትሬድ ኤሪያ መጥቷል። እነሱ ደግሞ እንዳልኩ ትልቅ ገበያ ነው፣ ሂውጅ ማርኬት ነው። ኢምቢሊየን ሳይሆን በትሪሊየን ግብይት ይኖራል ተብሎ ይገመታል። ስለዚህ ላይ በደንብ ጠንክረን መስራት አለብን። እኛም ኦፖርቹኒቲም አለን፣ ባነሰ የትራንስፖርት ወጪ መላክ እንችላለን። የመጀመሪያ ማድረግ አለብን ብዬ የማስበው ምንድን ነው እኛ መላክ የምንችላቸው ነገር ግን እነዚህ አፍሪካ ሀገሮች በተለይ ቅርብ ያሉ አክሰሱ ያለን የኢትዮጵያ አየር መንገድ በሁሉም ቦታ ይደርሳል። ፕላስ ኢንላንድ የምንደርሳቸው ሀገሮች እኛ ጋር ያለን ነገር ግን እነሱ ከሌላ ሀገር ኢምፖርት እያደረጓቸው ያሉ ምርቶች ይኖራሉ። ስለዚህ እነሱ ምርቶች ለምን አንተካም ብለን መስራት አለብን፣ ማጥናት አለብን። ስለዚህ እድሎች አሉ፣ በደንብ እድሎች አሉ። እንዳልኩ እያመጡ ነው እነሱ ከሌላ ሀገር ኦልሬዲ እኮ ኢምፖርት እያደረጉ ነው። ስለዚህ ለምን እኛ እንልክላቸው? ስለዚህ ቡና ኤክስፖርት የምታደርጉ ሰዎች ዩጋንዳ ሂዱ፣ ኬንያ ሂዱ፣ ሳውዝ አፍሪካ ሂዱ፣ ሌሎች አፍሪካ ሀገራትም ሂዱ፣ ማርኬት ፈልጉ። ኡጋንዳ አላልኩኝም። ኡጋንዳ ራሷን ያኔ ተዳደረች። ኡጋንዳ ለካ እውነት ነው። አይ ቲንክ አንዳንድ ጊዜ እንደውም አንደኛ ትሆናለች እኮ ከኛም ትበልጣለች። አንዳንድ ጊዜ ባለፈው ዓመት እንደውም በለጥኩ ብላ ነበር። አዎ አንዳንድ ጊዜ በቮሊዩም በምታገኘው ገቢም ከፍ ትላለች። አንዳንድ ጊዜ አዎ ኡጋንዳ በጣም አሪፍ እንትን እያለች ነው። በጣም ትኩረትም አድርጋ ይመስለኛል እንደ መንግስትም እየተሰራበት ነው። እሱን ማየት ያስፈልገናል። ስለዚህ ሌሎች ሀገሮችም ያው ስንሄድ ምንድነው ከሬጉላቶሪ አንጻር እዛ ሀገር ላይ እኛ ለማስገባት ምንም ነገሮች ያስፈልጉናል፣ ምን አይነት የህግ ማዕቀፍ አለ የሚለው ማየት ይጠበቅብናል። እንደ ኢትዮጵያ ለምሳሌ ብናየው እኛ ባለፈው አዋጅ አውጥታለች አዋጅ ሴፍታን በተመለከተ እንዲሁም እሱን ደግሞ አፈጻጸሙ መመሪያ ወጥቷል። ያው የህግ ባለሙያ ስለሆንክ ይደርሳል ብዬ አስባለሁ። አጠቃላይ ሸቀጦችን ወደ ኢትዮጵያ ኢምፖርት የሚደረጉትን በሶስት ከፍላለች። የመጀመሪያው በ10 ዓመት ውስጥ ከ2030 ምናምን ድረስ እንትን የሚሉ ቶታሊ
ዜሮ የሚገቡ በሂደት ግራጁዋል እየቀነሰ የሚሄድ ቀረጥ ሬት አስቀምጣለች። በየአመቱ ምን ያህል እንደሚቀንስ ሁሉ ተቀምጧል በተንተረች። ሁለተኛ ደረጃ ላይ ደግሞ የተቀመጡት ምንድናቸው? በ8 ዓመት ውስጥ ወደ ዜሮ ሬት እንዲገቡ ማለት ነው። ቶታሊ ደግሞ የተቀመጡ ምርቶች አሉ። ከነዚህ ውጭ ሆኑ የሀገሪቱ ስትራቴጂካል ምርቶች ናቸው ተብሎ የተቀመጡ ኢትዮጵያ ማትደራደርባቸው ማለት ነው። እነ ቡና፣ ጫት፣ ሰሊጥ አይነት ነገሮች አሁን የሀገሪቱ ዋና የዶላር ምንጭ እንደመሆናቸው መጠን አንደራደርም። ስለዚህ እነዚህ እንዲመጣብን አንፈልግም። ስለዚህ እነሱን ከቀረጥ አንቀንስም ወይም ደግሞ ምን አይነት ትሪትመንት አይጠበቅብንም። ስለዚህ እኛም የሆነ አፍሪካ ሀገር ላይ በአፍ ሴፍታ ተጠቅመን ስንልክ የመጀመሪያ ማድረግ ወይም ማጥናት ያለብን ቅድም ያልኩት ምን አይነት ምርት እነሱ ወረደ ከሌላ ሀገር እየገዙ ነው፣ እኛስ ምን ያስፈልገናል የሚለው ያስፈልጋል። ሁለተኛው እዛ ሀገር ላይ ስልክ ምን አይነት የህግ ማዕቀፍ አለ፣ ምን አይነት ዶክመንቴሽን ይፈልጋሉ፣ ምን አይነት ሰርቲፊኬሽን ይፈልጋሉ፣ ከቀረጥ ነፃ የሚገቡ ምርቶች ምን ናቸው፣ ሬታቸውስ ምን ያህል ነው የሚሉት ነገሮች ማጤን ይጠበቅብናል ማለት ነው። በጣም አሪፍ። እንግዲህ ይህንን ሁሉ አሁን ያወራናቸውን እንግዲህ ከንባብ ከትምህርት ከልምድ እየተገኙ እውቀቶችና ኢንፎርሜሽኖች አጋርተህናል እና ምናልባት የእኛ ፕሮግራም ኦዲየንሶች እነዚህ ነገሮች በዲቴይል ምክንያቱም እንደው በወፍ በረር ነው የሄድንባቸው። እያንዳንዱ ነገር ምን ይፈልጋል? ጥናት ይፈልጋል፣ ጥልቅ የሆኑ አሰስመንቶች ይፈልጋል። እዛ ላይ ተመርኩዘው ነው ሰዎች ቢዝነሳቸውን እንዲመሩ የምንፈልገው እንጂ አሁን እኛ በሰጠነው ራፍ የሆነች ነገር ወይም ደግሞ ቀለል ያለች ኢንፎርሜሽን ላይ ተመስርተው ሰዎች ውሳኔ እንዲወስኑ አንመክርም። እኛ እነዛን ደግሞ ጥልቅ ኢንፎርሜሽኖችና ጥናቶች ደግሞ ሰበዝ በዝርዝር ይሰጣል። ምንም ጥያቄ። እስቲ ስለ ሰበዝ እያጠቃለልን ስለሆነ ሰበዝ ምን ምን ሰርቪሶችን ይሰጣል? በተለይ ለስታርታፖች፣ ለጀማሪ ነጋዴዎች እንዲሁም ደግሞ ከአንድ ቢዝነስ ወደ ሌላ ቢዝነስ ሽፍት የሚያደርጉ ኦልሬዲ ቢዝነሱም ላይ የቆዩ ሰዎች ቢሆን ምን አገልግሎት ይሰጣል ሰበዝ? አብረህም እንድትመልስልኝ ምንድን ነው የምፈልገው፣ ብዙ ጊዜ አማካሪ ቢዝነስ አማካሪዎች ጋር የትሬኒንግ የኮንሰልታንሲ እንትኖች ጋር ሰው ሲሄድ በጣም ወይ ውድ የሚከፍል ይመስለዋል እና ለነሱ ማወጣውን እኔ ዝም ብዬ ኢንፎርሜሽን ጠይቄ እንትን አልልም እንደ ምናምን የማለት ነገር አለ እና ስለዚህ እንደው ሰዎችን ቀረብ የሚያደርግ ነው ወይ ዋጋችሁስ የሚለውን ነገር አንድ ላይ መልስ። እኛ ምናምን እንደ ሰበዝ ስልጠናና ማማከር ያው በተቻለ መጠን እኮ መረጃዎችን በነፃ በተለያዩ ሶሻል ሚዲያዎች ላይ እንሰጣለን። እንዳልኩ ደግሞ የሆነ እንደዚህ ብሎ የተጋነና አትራክት ለማድረግ ምናምን ሳይሆን ጀኒን የሆኑ መረጃዎችን በቃ ማንም ሰው ሊጠቀምባቸው የሚችል መረጃዎችን እንሰጣለን። ከዛ በተረፈ ደግሞ ፎርማሊ አገልግሎቱን ፈልጎ ደግሞ እኛ ጋር ሲመጣ ያው ቅድም እንዳልነው የቢሮ ኪራይ ያለ ወጪዎች አሉብን። እኛም ያው መንቀሳቀስ ያስፈልገናል፣ ገቢ ማግኘት አለብን። በጣም አነስተኛ በሚባል ወጪ ነው የምናስተናግደው በአሁኑ ሰዓት ላይ። ምናልባት ሌሎች በሰዓታት ለማውራት ኢቭን እዚህ ኢትዮጵያ ውስጥ 1 ሰዓት 2 ሰዓት ለማውራት የሚያስከፍሉትን ዋጋ ነው እኛ ለሆል ፕሮሰስ የምናስከፍለው። ኢምፖርት ከማድረግ ከምንድን ነው ንግድ ፍቃድ ከማውጣት ጀምሮ ኢምፖርት አድርገው እቃቸውን መጋዘናቸው እስኪገባ ድረስ ያለውን ሂደት ኮንሰልት የምናደርጋቸው የኦንላይን ስራዎችን የዶክመንቴሽን ስራዎችን እያገዝናቸው በጣም በትንሽ ዋጋ ነው። ኦልሞስት የለም ማለት ይቻላል። ያው ምንድነው ወደፊት አሁን ኮሚኒቲውን ቢልድ እናግዝ፣ ወደፊት ደግሞ እኛ በደንብ ሙያው መክፈል ሲጀምር ክፍያውን እናገኛለን የሚል ነውና እንዳልከው ድርጅት ከማቋቋም ከመመስረት ጀምሮ ፒኤልሲውን ሶል ካምፓኒውን ከሚለው ጀምሮ እናማክራለን። ስታርታፖች ደግሞ ምን አይነት ነገሮችን ነው መጠንቀቅ ያለባቸው፣ ከታክሴሽን ከማርኬቲንግ አንጻር ምን አይነት ስራዎች መስራት አለባቸው፣ በምን አይነት መልኩ መሄድ አለባቸው የሚሉት ነገሮች እናማክራለን። ድርጅት ሲያቋቁሙ ስራውት ፕሮሰስ ሙሉ ላይሰንስ እጃቸው እስኪያልቅ ድረስ ያለውን ሂደት ቅድም ያልኩን ፕሮሰሶች በሙሉ አብረናቸው እንሄዳለን። ምን ያስፈልጋል እያንዳንዱ ስቴፕ ላይ የሚለውን አሁን ይሄን አሟሉ እያልን አብረናቸው እንሄዳለን። ከዛ ደግሞ ዝም ብሎ ወደ ስራ እንዳይገቡ የተወሰነ ግማሽ ቀን እንደ ወርክሾፕ ስልጠና እንሰጣቸዋለን። ስንሰጣቸው እንዳልኩ ከማርኬቱ አንጻር ከታክሴሽንና ከመንግስት ጋር ያለውን ያው ህግና ደንብ አክብረው ካልሄዱ እንዳይላተሙ ማለት ነው እነሱ ነገሮች እናደርጋለን። ከዛ በተጨማሪ ደግሞ ስፔሲፊካሊ ያው ስፔሻላይዝ ያደረግንበት አስመጭና ላኪዎች መላክ ወይም ማስመጣት ሲፈልጉ ሙሉ ፕሮሰስ ሂደቱን አብረናቸው እንሰራለን ማለት ነው። እንግዲህ ሌሎችን ደግሞ ወደፊት እንጨምራለን። በጣም አሪፍ። ስለዚህ ዋጋችን ፍሬንድሊ ነው። አዲስ ቢዝነስ የምትጀምሩ እንደው እኔ እንደ ፌቨር ጠይቀህ የኛን ፕሮግራም ለሚከታተሉ
ስታርታፖች በተለይ ወደ አዲስ ቢዝነስ መግባት ለሚፈልጉ ሰዎች ስፔሻል ዲስካውንት ከኛ ፕሮግራም አይተው የሚመጡ አዳዲስ ቢዝነስ ጀማሪዎች ካሉ በዚሁ ቃል ላስገባ ስፔሻል ዲስካውንት አድርጋለሁ። ችግር የለም ካለን ዋጋ ላይ እስከ 20% 25% እንቀንሳለን። በእኛ በኩል ለሚመጣው በእናንተ በኩል ይምጡ፣ ችግር የለም። በጣም ዋናው ነገር እንዳልኩ ስታርታፖችን ማበረታታት አለ። ኤግዛክትሊ እኛም ስታርታፕ ሆነን ነው አይደል የደረስነው። ምናልባት አንተም እኮ ከስንት ዓመት በፊት ገና ጀማሪ ነበር። ያኔ በደንብ ብታገዝ ደስ አይልም ነበር እንዴ? በደንብ ብዙም ያገዙን ሰዎች አሉ እንጂ ኤግዛክትሊ ብናገኝ አንዳንዶቹ ያገዙን ሰዎች አሉ። በኮንሰልታንሲ መጥተው ኦልሞስት ጓደኛ ሆነን አንዳንዴ ክፍያም እንዳይከፍሉን ሁሉ የሚችሉበት አጋጣሚ አለ እና እነሱ ደግሞ ትልቅ የሆነ ቢዝነስ ከፍተው ትልቅ ደረጃ ደርሰው ስናይ ደግሞ ለእኛ ትልቅ ክፍያ ነው። ያን ነው እኛ የምንፈልገው። በጣም አሪፍ ማሜ፣ በጣም 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 አመሰግናለሁ። መጨረሻ እንደው ቀረ የምትለው ማንሳት ሜንሽን ባደረገው በገልጸው የምትለው ነገር ካለ እድል ስጥ። ያው እንግዲህ መጨረሻ ላይ የምለው በርቱልን። ምንድነው ፖድካስታችሁ አቤል? የእኛ ፖድካስት ስታርታፕ ነው። ስታርታፕ ላይ አስባችሁ መነሳታችሁ ትልቅ ነገር ነው። ብዙ ሰዎችን እንግዲህ እንደምታስጀምሩ ተስፋ አደርጋለሁኝ። ወደፊት እንደሚመጣ ነገር አብረን እንሰራለን። በርቱልን። በጣም እናመሰግናለን። እናመሰግናለን።